ጤና ይስጥልን ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምንላችኋል 7 ሰዓት ነው እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት የምትከታተሉት ዜና ኢትዮጵያ ተመልሷል። አበይት ነጥቦቹን እነሆ። የሚደረጉ የድጎማ በጀትና የጋራ ገቢዎች ክፍል እያደገ ስለመምጣታቸው የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ተናገሩ። ከንቲባ አዳነች አቤቤ መጪውን የኢድ አል-ፈጥር በዓል ምክንያት በማድረግ 100 ሺህ ለሚሆኑ ወገኖች ማዕድ አጋሩ። በዓለም አቀፍ ደረጃ የተፈጠረውን የነዳጅ አቅርቦት መስተጓጎል ለመቋቋም ነዳጅን በቁጠባ መጠቀም እንደሚገባ የትራንስፖርትና ሎጂስቲክስ ሚኒስቴር አሳሰበ። ኢራን የብሔራዊ ደህንነት ምክር ቤት ዋና ጸሐፊዋ አሊ ላሪጃኒ ግድያን ተከትሎ ከባድ አጸፋዊ እርምጃ እንደምትወስድ ዛተች። የአውሮፓ ሻምፒየንስ ሊግ የ16ቱ ጥሎ ማለፍ የመልስ ጨዋታዎች ትናንት ምሽት መከናወን ሲጀምሩ ሪያል ማድሪድ፣ አርሰናል፣ ፓሪስ ሴን ጀርማንና ስፖርቲንግ ሊዝበን ሩብ ፍጻሜውን መቀላቀላቸውን አረጋግጠዋል። ከስፖርት ዓለም አቀፍ ይዘናል። በቀጥታ ስርጭት ከምትከታተሏቸው ዘገባዎች በተጓዳኝ ባልደረቦች በተለያዩ ጉዳዮች ዙሪያ ከደቂቃዎች በኋላ መረጃዎችን እያጋሩን ቆይታ የሚያደርጉ ነው የሚሆነው። የሚደረጉ የድጎማ በጀትና የጋራ ገቢዎች ክፍል እያደጉ ስለመምጣታቸው የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ተናግረዋል። ከጉዳዩ ጋር ተያያዥነት ያላቸው ጉባኤዎችን በአዳማ ከተማ እየተካሄደ ነው የሚገኘው። አባዲ ወይኔ ያለ ከደቂቃዎች በኋላ የሚቀላቀለን ይሆናል። ወደ ባህር ዳር እናቀናና በከተማ አስተዳደሩና በአካባቢው የሚገኙ ነዋሪዎች ለሰባተኛው ጠቅላላ ምርጫ ይረዳቸው ዘንድ ካርድ እየወሰዱ ስለመሆናቸው ለኢትዮጵያ ቴሌቪዥን ገልጸዋል። ሳሙኤል ወርቃየሁ ይጠብቀናል። ከደቂቃዎች በኋላ የሚቀላቀለን ይሆናል። የኢንዱስትሪ ፓርኮች ኮርፖሬሽን በመላ ሀገሪቱ ያለውን የስራ እንቅስቃሴ የተመለከተ ጉባኤም አካሂዷል። ባየ ሙላት በቀጥታ መስመራችን የሚቀላቀለን ይሆናል። እንደዚሁም እዚህ ስቱዲዮአችን ጌታቸው ባልቻ ከደቂቃዎች በኋላ በመካከለኛው ምስራቅ ያለውን የውጥረት ተከትሎ በነዳጅ አቅርቦት ላይ በዓለም አቀፍ ገበያ እየተፈጠረ ያለውን አሉታዊ ተጽዕኖ የተመለከቱ አሃዛዊ መረጃዎችን እያጋራን ቆይታ የሚያደርግ ነው የሚሆነው። ጌታቸው እንገናኛለን ከደቂቃዎች በኋላ። ሁሉንም ዘገባዎች የተካተላችሁ አብራችሁ እንድትዘልቁ ነው የሰለሞን ኃይለ ኢየሱስ ጋብዛለሁ። ታላቁ የረመዳን ወር ተገባዶ ኢድ አል-ፈጥር እየመጣ ነው። ህብረቱ ሲጠነክር፣ ጀማው ሲበረታ፣ ሀገር ምድሩ ያምርበታል። ያለው ለሌለው ሲያስብ፣ ቤተሰብ ከጎረቤት ሲዘያየር፣ ኢትዮጵያዊነት ይደምቃል። እንኳን ለኢድ አል-ፈጥር በሰላም አደረሳችሁ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን በልዩ የበዓል ፕሮግራሞች በያላችሁበት ይመጣል። ኢድ ሙባረክ። ተመልሰናል። ቀዳሚ ወደሆነ ዘገባ አሻገራለሁ። የሚደረጉ የድጎማ በጀትና የጋራ ገቢዎች ክፍል እያደጉ መምጣታቸውን የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ተናገሩ። በበይነ መንግስታት የፊስካል ግንኙነቶች ዙሪያ የፌዴሬሽን ምክር ቤት ለሕዝብ ተወካዮች ምክር ቤት የበጀት ፕላንና ፋይናንስ ጉዳዮች ቋሚ ኮሚቴ አባላት ስልጠና እየሰጠ ይገኛል። ይህንን ስልጠና እየተካተለ የሚገኘው ዘጋቢያችን አባዲ ወይና ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ሰላም ላንተ አባዲ፣ እንደምን ቆየህ? ለሁለተኛ ሰዓት መገናኘታችን ነው። የበይነ መንግስታት የፊስካል ግንኙነት ለማሳደግ እየተሰሩ ያሉ ስራዎች ምንድናቸው? ምናልባት አንተ ባለህበት ጉባኤም የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ተገኝተዋልና ያነሷቸውን ሀሳቦች ንገረን እስኪ። አመሰግናለሁ ሰለሞን። እንግዲህ አንተም ቀደም ብለን እንደጠቀስከው የፌዴሬሽን ምክር ቤት በዛሬው ዕለት በአዳማ ከተማ የበይነ መንግስታት የፊስካል ግንኙነትን በተመለከተ ከህዝብ ተወካዮች ምክር ቤት የበጀት ፕላንና ፋይናንስ ጉዳዮች ቋሚ ኮሚቴ አመራሮች ጋር የስልጠና መድረክ እያካሄደ ይገኛል። በዚህ የስልጠና መድረክም አፈ ጉባኤ አገኘሁ ተሻገርን ጨምሮ የተለያዩ ከፍተኛ የስራ ኃላፊዎችም ተገኝተውበታል። እንደሚታወቀው የበይነ መንግስታት የፊስካል ግንኙነት በዋናነት ትኩረቱን የሚያደርገው የሀብት ከፌዴራል መንግስት ወደ ተለያዩ የመንግስታት እርከኖች ወይም መዋቅሮች የሚተላለፍበት
የተዘረጋበት የአሰራር ስርዓት ነው። በዋናነትም ደግሞ ይህን የሚመለከተው የፌዴሬሽን ምክር ቤት ነው። የፌዴሬሽን ምክር ቤት ፍትሐዊ የሆነ የሀብት ክፍፍል እንዲኖር ለማስቻል በርካታ ስራዎችን እየሰራ እንደሚገኝ ነው የገለጸው። ከሚሰራቸው ስራዎች መካከል ብንመለከትም የተለያዩ የህግና ማዕቀፍ ስራዎችን ማዘጋጀት፣ ከዛ ባሻገርም የተለያዩ የጋራ ገቢዎችና የድጎማ በጀቶችን ቀመር ማዘጋጀት እንዲሁም የመሰረተ ልማትና ለውስን ዓላማ የሚውሉ የድጎማ በጀቶችን አጠቃላይ ግልጽነትና ፍትሐዊነትን ማረጋገጥ ዓላማ አድርጎ እየሰራበት የሚገኝ ጉዳይ ነው። የዛሬ መድረክም በህዝብ ተወካዮች ምክር ቤት በቋሚ ኮሚቴዎች ላይ የግልጸኝነትና የአሰራር ተአማኒነትን ለመፍጠር ዓላማ ያደረገ ነው። በዚህ መድረክ ተገኝተው ንግግር ያደረጉት የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር እንደገለጹት ከሆነ በየአመቱ የሚደረጉ የድጎማ ስራዎች ወይም ደግሞ የሀብት ክፍፍሎች ከጊዜ ወደ ጊዜ እየተጠናከሩ መሆናቸውን አንስተዋል። በተለይም ለአብነት እንኳን ብንመለከት በጋራ ገቢ ክፍፍል ብንመለከት በ2013 ዓ.ም የነበረው የክልሎች የጋራ ገቢ ከ4.1 ባለፈው በጀት ዓመት ማለትም በ2017 በጀት ዓመት ለክልሎች የተላለፈው የጋራ ገቢ 91.7 ቢሊዮን ብር መሆኑን አንስተዋል። ከዛ ባሻገርም ደግሞ የሮያልቲ ክፍያ ወይም የባለቤትነት ክፍያም እንዲሁ እያደገ መሆኑን አንስተዋል። በተለያዩ ከፍተኛ ማዕድንና በፔትሮሊየም የሚሰበሰቡ ከዛ ባሻገርም ለክልሎች የሚሰጡ የፔትሮሊየም ወይም ደግሞ የባለቤትነት ክፍያ እንዲሁ እያደገ መሆኑን አንስተዋል። ከነበረበት 11 ሚሊዮን ብር በ2013 ዓ.ም ማለት ነው ከነበረበት 11 ሚሊዮን ብር በ2017 በጀት ዓመት ማለትም በተጠናቀቀው በጀት ዓመት ወደ 468 ሚሊዮን ብር ከፍ ማለቱን አንስተዋል። ይህ ደግሞ አጠቃላይ ክልሎች የተለያዩ የመሰረተ ልማት ስራዎች ለማከናወንና አጠቃላይ ያላቸውን እንቅስቃሴ ለማጠናከር ከፍተኛ አስተዋጽኦ እንዳለው አንስተዋል። እንዲሁም ደግሞ የድጎማ በጀት ብንመለከትም የሚደረጉ የድጎማ በጀቶች ከጊዜ ወደ ጊዜ እያደጉ መሆናቸውን አንስተዋል። ከዛ ባሻገርም የፌዴሬሽን ምክር ቤትም እነዚህ የድጎማ በጀቶች ለታለመላቸው ዓላማ መዋላቸውን ለማረጋገጥ ፍትሐዊነታቸውን ለማረጋገጥ የተለያዩ የማሻሻያ ስራዎችን ተግባራዊ እያደረገ እንደሚገኝ አንስተዋል። እንዲሁም ደግሞ ለውስን ዓላማ የሚውሉ የድጎማ በጀቶችም እንዲሁ እድገት እያሳዩ መሆናቸውን ያነሱት። በተለይም እነዚህ የውስን ድጎማ በጀት ለሚውሉ ዓላማዎች ማለት ነው ከተለያዩ የፌዴራል መስሪያ ቤቶች የሚደረጉ ድጋፎች ናቸው ወይም ደግሞ አጠቃላይ ገቢዎች ናቸው። ስለዚህ እነዚህ ገቢዎች አሁን ላይ በ2017 ዓ.ም ብንመለከት ወደ 200 ሚሊዮን ብር ከፍ ማለቱን አንስተዋል። እነዚህ የድጎማ በጀቶችም አጠቃላይ ከጊዜ ወደ ጊዜ እያደጉ መሆናቸው የተለያዩ ስራዎችን በተጠናከረ ሁኔታ ለማስቻል ከፍተኛ አስተዋጽኦ እንዳለው አበርክተዋል አንስተዋል ማለት ነው። እንግዲህ አፈ ጉባኤው እንደገለጹት ከሆነ እነዚህ ስራዎች ይበልጥ ውጤታማ እንዲሆኑ ለማስቻል ከተለያዩ ተቋማት ጋር በቅንጅት መስራት እንደሚገባና የፌዴሬሽን ምክር ቤትም ከተለያዩ አካላት ጋር ከህዝብ ተወካዮች ምክር ቤት ጨምሮ ማለት ነው ከተለያዩ አካላት ጋር ያለውን ትብብር በቀጣይም አጠናክሮ እንደሚቀጥል ገልጸዋል። ባልደረባችን አባዲ ወይናይ ከስፍራው መረጃዎችን ስላጋራህ እናመሰግናለን። መልካም ጊዜ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ የኢድ አልፈጥር በዓልን ምክንያት በማድረግ ለ100 ሺህ ወገኖች የማዕድ ማጋራት መርሃ ግብር አካሂደዋል። የማዕድ ማጋራት ተግባራችን ለህዝባችን ያለንን ፍቅርና አብሮነት የምንገልጽበት ነው ብለዋል ከንቲባ አዳነች አቤቤ። ይመራደን አሁን ይህ የከንቲባ ጽህፈት ቤት መዲናዋ አዲስ አበባ የምትመራበት የአመራር ማዕከልነት ከመሆን ባለፈ በየሃይማኖታዊ በዓላት ድጋፍ የሚሹ ወገኖች ማዕድ የሚጋሩበት ስፍራም ሆኗል። በአቅም ማነስና በተለያዩ ጫናዎች ምክንያት በዓልን ለማክበር የጭንቀት ሀሳብ ላይ ለነበሩ ቤተሰቦች የከተማ አስተዳደሩ የዘረጋው ይህ የድጋፍ እጅ ደግሞ ለብዙዎች የቤት ውስጥ ደስታን አምጥቷል። ታላቁ የረመዳን ጾም ፍጻሜ ሲደርስ የኢድ አልፈጥር በዓል ብርሃን ሲፈነጥቅ አዲስ አበባ ለተቸገሩ ነዋሪዎቿ ያላትን ጥልቅ ፍቅር በድጋሜ በተግባር አሳይታለች። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ማዕድ ማጋራት በሚለው የምግባረ ሰናይ መርህ ዛሬ በከንቲባ ጽህፈት ቤት ግቢ ውስጥ በሺዎች ለሚቆጠሩ ወገኖች ድጋፍ አድርገዋል። ይህ የዛሬው ተግባር ደግሞ የምግብ ድጋፍ ብቻ አይደለም። ይልቁንም በበዓሉ ምድር አንዱ በልቶ ሌላው ጾሞ ውሎ አያድርም የሚል የቆየ ኢትዮጵያዊ ሴት ዳግም መገለጫ ነው። ይህንን ማዕድ የማጋራት ፕሮግራም ስናካሄድ ጊዜያዊ ችግርን ለመቅረፍ ብቻ አይደለም፣ ለነዋሪዎቻችን ለህዝባችን ያለንን አክብሮት ፍቅር የምንገልጽበት ነው። በቋሚነት ደግሞ ችግርን በዘላቂነት ለመፍታት በርካታ ጥረቶችን እያደረግን ነው። እሱም በፍጥነት ውጤት እያመጣ ስለሆነ ዘላቂ ልማቶቻችን በቋሚነት ዜጎቻችንን ተጠቃሚ የሚያደርጉበት ሂደቶች ከፊታችን በፍጥነት እየመጡ ናቸው። በድጋሚ እንኳን ለኢድ አልፈጥር በዓል ዋዜማ በሰላም አደረሳችሁ ማለት እወዳለሁ።
ዝቅተኛ ገቢ ያላቸው እናትና አባቶች እንዲሁም አካል ጉዳተኞች የበዓል ጭንቀት ፊታቸው ላይ ጥሎት የነበረውን ድባብ ድጋፉ በፈገግታ ሲቀይረው ማየት የዕለቱ ትልቁ ትርፍ ለቀጣይ ደግሞ ህዝብን ለማገልገል ይበልጥ ጉልበትና ስንቅ መሆኑ ነው። በከተማው ደረጃ በሁሉም ክፍለ ከተሞች 100 ሺህ ወገኖች ድጋፍ በተጋሩበት የማዕድ ማጋራት መርሃ ግብር ድጋፍ ላደረጉ ልበቀና ባለሀብቶችንና ተቋማትን ከንቲባ አዳነች አቤቤ አመስግነዋል። መንግስት እያስተባበረ በርካታ በጎ ፈቃደኛ ወጣቶች ወደ እናንተ የምናደርሰውን ሀብት ከተለያዩ ባለሀብቶች ከተለያዩ ልበቀና የከተማችን ነዋሪዎች እያሰባሰብን በተደራጀ መንገድ ነው እናንተ ጋር የምናደርሰው። ሁል ጊዜ ማዕድ ስናጋራ ከጎናችን የማይለዩትና ተለይተው የማያውቁ አቶ ጀማል አህመድ በጣም በእናንተ ስም ማመስገን እወዳለሁ። በተመሳሳይ ዩናይትድ አረብ ኤምሬት ኤምባሲ እዚህ ዛሬ ያቀረብናቸውን ለእናንተ የምናካፍለውን ማዕድ አጋር በመሆን ከኛ ጋር አቅርበዋል። እነሱንም በጣም እናመሰግናቸዋለን። ሙሉ የረመዳን ወርን ሳይቸገሩ እንዲያሳልፉ ለማድረግም በ28ቱ የምገባ ማዕከላት የኢፍጣር ዝግጅት መደረጉንም ከንቲባዋ ገልጸዋል። ከዚህ በፊት ጊዜያዊ ዘመቻ የነበረው የበጎ ፍቃድ ተግባር አሁን ላይ ወደ ዘላቂ ባህል ተሸጋግሯል ይላሉ የከተማው የህዝብ ተሳትፎና የበጎ ፍቃድ ማስተባበሪያ ኮሚሽን ኮሚሽነር ይመር ከበደ። የህብረተሰቡን የበጎ ፈቃደኞችን አቅም በማስተባበር ታላላቅ ማህበራዊ ግቦችን ማሳካት የቻልንበት ዓመትም ሆኖ እያለፈ ነው። በተያዘው በጀት ዓመትም እስካሁን በነበሩ ህዝባዊና ሃይማኖታዊ በዓላት ከ1 ሚሊዮን በላይ ነዋሪዎችን በድግግሞሽ ጠያቂ እንዲያገኙ ትስስር እንዲፈጠር ማዕድ ማጋራት ስራ እንዲሰራ ተደርጓል። በጎ ፍቃድ በከተማችን ውስጥ ከጊዜያዊ ዘመቻነት አልፎ ወደ ዘላቂ ተቋማዊ ባህል መሸጋገሩን የሚያሳይ ትልቅ ተግባር እየተከወነ ይገኛል። የበዓል ሙያ ድጋፍ የተደረገላቸው ወገኖችም ለችግራቸው የደረሰ መፍትሄ በመሆኑ ደስ መሰኘታቸውን ገልጸዋል። ከንቲባችን ወይዘሮ አዳነች አቤቤ ይኸው በዓሉን ከወንድሞቻችን እንዳናንስ ባደረጉልን ትብብር ባደረጉልን እርዳታ በጣም እኔ በአካል ጉዳተኛው በጣም በሱ ስም ደስ ብሎኛል። የምናውቀው ነው በየቤታችን አይደለ? አላህ ይስጥልኝ ብያለሁ። ለሰጪ ይስጠው፣ አገር ሰላም ይሁን፣ እናንተም ኑሩልን፣ የሰጠውም ይኑር። ይህ በከንቲባ ጽሕፈት ቤት የተጀመረው በጎ ተግባር በየክፍለ ከተማውና ወረዳ ድረስ ተስፋፍቶ አዲስ አበባን የአብሮነትና የደግነት ከተማ እያደረጋት ነው። ዜናዎቻችን እንደቀጠሉ ናቸው። በዓለም አቀፍ ደረጃ የተፈጠረውን የነዳጅ አቅርቦት መስተጓጎል ለመቋቋም የነዳጅን በቁጠባና በኃላፊነት መጠቀም እንደሚገባ የትራንስፖርትና ሎጂስቲክስ ሚኒስቴር አሳሰበ። የተሽከርካሪ እንቅስቃሴዎችን መጠን በመቀነስና የብዙሃን ትራንስፖርቶችን በመጠቀም የነዳጅ ብክነትን መቀነስ እንደሚገባ ሚኒስትሩ አሳስበዋል። አለም ይልፉ በጉዳዩ ዙሪያ ተከታዩን ይዛለች። በመካከለኛው ምስራቅ የተፈጠረው ግጭት የነዳጅ አቅርቦት መስተጓጎልን በመፍጠርና ዋጋን በማናር በዓለም ኢኮኖሚ ላይ ቀውስ እንዲፈጠር እያደረገ ይገኛል። ይህ ዓለም አቀፍ ቀውስ ሀብታምና ደሃ ሀገራትን ሳይለይ ተጽዕኖውን እያሳረፈ ነው። ነዳጅን ከውጭ ሀገራት የሚያስገቡ እንደ ኢትዮጵያ ባሉ ሀገራት ላይ ደግሞ ተጽዕኖ ከፍ ያለ ይሆናል። ጠቅላላ በአገር የመጣ ነው። እኛ ብቻ አይደለንም፣ ዓለም የተፈተነበት ነው። እኛ ደግሞ በዚህ ቀጠና አካባቢ ስላለን የበለጠ እንፈተናለን። የባህር በር ስለሌለን የበለጠ እንፈተናለን። ይሄም ፈተና እንግዲህ በኢትዮጵያዊ ጽናት በአስተዋይነት ማለፍ ያስፈልጋል። አንዱ ፈተና የሚመጣው በትራንስፖርት ሴክተር ነው። በነዳጅ ምክንያት ሁለት ነገር የተፈጠረው፣ አንደኛ እጥረት ነው። የአቅርቦት እጥረት ተፈጠረ። ከአቅርቦት እጥረት መፈጠር ጋር ተያይዞ ደግሞ ዋጋ አሻቀበ። ሁለቱም ፈተናዎች የተፈተነ ነው። መግዛት እንኳን ብንችል አቅርቦቱ ስለሌለ መግዛት አንችልም ማለት ነው። ስለዚህ ሁለቱንም ፈተናዎች ነው መቋቋም ያለ። ከዋጋ በውጪ ምርት ላይ በውጪ ከምናስገባው ምርት ላይ ጥገኛ መሆን አንድ ቀን እንደዚህ አይነት ፈተና ያመጣል።
በአሁኑ ወቅት በርካታ ሀገራት ይህንን የነዳጅ ዋጋ መውጣትና መውረድ ለመቋቋም ስትራቴጂካዊ የነዳጅ ክምችታቸውን በስፋት ጥቅም ላይ እያዋሉ ይገኛሉ። በተለይም ታዳጊ ሀገራት የውጭ ምንዛሬ እጥረትና የዋጋ ንረትን ለመከላከል ሲሉ አማራጭ የኃይል ምንጮችን ወደ ማልማትና የነዳጅ ፍጆታን የሚቀንሱ የህዝብ ትራንስፖርት መስመሮችን ወደ ማስፋፋት ፊታቸውን አዙረዋል። ኢትዮጵያም በዜጎች ላይ የሚደርሰውን የኑሮ ውድነት ጫና ለመቀነስ መንግስት በነዳጅ ግዢ ላይ ከፍተኛ የድጎማ ስራዎችን እያከናወነ ይገኛል። ይህ ድጎማ በተለይ በትራንስፖርትና በመሰረታዊ ሸቀጦች ላይ የሚፈጠረውን ድንገተኛ የዋጋ ጭማሪ ለመግታት ትልቅ ሚና አለው። ከዋጋ መናር አንጻር ጋር ተያይዞ የሚመጣውን ስቲል መንግስት እየደጎመ ነው ያለው። ብዙ ቢሊዮን ብሮችን እየደጎመ ነው ያለው። ቀጥታ በተለይ በደሃው ላይ እንዳያርፍ ይሄ የዋጋ ጭማሪ እየደጎመ ነው ያለው። መንግስት የሚያደርገውን ድጎማ ተከትሎ ዜጎች እንደ ሀገር ያለውን ነዳጅ ለመቆጠብና ከመባከን እንዲታደጉ ጥሪ ቀርቧል። እያንዳንዱ ግለሰብ ነዳጅን ለተገቢው አገልግሎት ብቻ በማዋል በኃላፊነት ስሜት በመጠቀም የኢኮኖሚ ጫናውን በመጋራት ረገድ የድርሻውን ሊወጣ ይገባል። አንደኛ የግል መኪና የሚጠቀሙ የመንግስት መኪና የሚጠቀሙ አካላት ወደ ብዝሃ ትራንስፖርት መሻገር። ብዝሃ ትራንስፖርቱ አንደኛ ብዙ ሰዎችን ስለሚጭን ዋጋ እንጋራለን፣ የዋጋ ተጽዕኖ ይቀንሳል። ሁለተኛ የኤሌክትሪክ አሉ። የኤሌክትሪክ አውቶቡሶች፣ የኤሌክትሪክ ሚኒባሶች፣ የኤሌክትሪክ ራይዶች ስላሉ ወደዛ ሽፍት ካደረግን ነዳጃችንን እንቆጥባለን፣ ከዋጋ ንረቱም ራሳችንን እንከላከላለን። ሶስተኛ መኪና መጋራት፣ ተሽከርካሪ መጋራት። ቤተሰብ 10 ልጅ ያለው 5 ልጅ ያለው ሀብታም ቤተሰብ 5 መኪና 10 መኪና ኖሮት ከሆነ አሁን ለሀገር ብሎ ያለችንን ነዳጅ በቁጠባ እንድንጠቀም ተሽከርካሪን ሰብሰብ ብሎ መጠቀም ያስፈልጋል ማለት ነው። እንዲሁም የመንግስት መስሪያ ቤትም እንዲሁ ሰብሰብ ብሎ መጠቀም፣ እንቅስቃሴን መገደብ። ክቡር ጠቅላይ ሚኒስትራችን ባስተላለፉት መልእክት መሰረት እንቅስቃሴን መገደብ፣ አላስፈላጊ እንቅስቃሴዎችን መገደብ፣ የግድ ካልሆነ እንቅስቃሴ መገደብ፣ የተሽከርካሪ እንቅስቃሴ መገደብ። ሌላኛው ህዝባችን መጠቀም ያለበት እና አሁን ከኮሪደር ልማቱ ጋር እየተለመደ ያለው በእግር ጉዞ፣ የቅርብ ርቀቶችን በእግር መጓዝ። አንዳንድ ቅርብ ቦታ ለስራ ስንሄድ፣ ቅርብ ቦታ ለሌላ ጉዳይ ስንሄድ የኢትዮጵያ የኤሌክትሪክ ተሽከርካሪዎች ጉዞ ከብክለት ነፃ የሆነን ከባቢን ከመፍጠር ባለፈ ከዓለም አቀፍ የኢነርጂ ፖለቲካ ተጽዕኖ ነፃ የሚያወጣትና የውጭ ምንዛሬን የሚታደግ ስትራቴጂያዊ እርምጃ መሆኑ በተጨባጭ እየታየ ነው። ይህም ኢትዮጵያ ካላት የታዳሽ ኃይል አቅም ጋር ተዳምሮ ለዘላቂ የኢኮኖሚ ነፃነት መሰረት የሚጥል ተደርጎ ተወስዷል። ይህ በዚህ እንዳለ ከሰሞኑ በመካከለኛው ምስራቅ የተፈጠረውን ቀውስና ውጥረት ተከትሎም የነዳጅ አቅርቦትና መስተጓጎል እንደዚሁም የዋጋ መናር ተከስቷል። ይህንን ሁናቴ ተከትሎ ኢትዮጵያን ጨምሮ በተለያዩ የዓለም ሀገራት የመፍትሄ እርምጃዎች ላይ ተግባራዊ እያደረጉ ይገኛሉ። በጉዳዩ ዙሪያ እዚህ ስቱዲዮአችን የሚገኘው ባልደረባችን ጌታቸው ባልቻ ተያያዥ ሀዛይ መረጃዎችን ሊያጋራን ስቱዲዮ ነው የሚገኘው። ጌች እንደምንቆይ የዓለም የነዳጅ አቅርቦት በመካከለኛው ምስራቅ ከአሜሪካ እስራኤልና ኢራን ውጥረት ጋር ተያይዞ የፈጠረው ቀውስ ምን ይመስላል? ለሀዛይ መረጃዎች ምን ያሳያሉ የሚለውን ንገረን እስኪ። አመሰግናለሁ። እንግዲህ በዓለም አቀፍ ደረጃ የኢነርጂ ፍላጎትን በማሟላት በኩል እንግዲህ ነዳጅ 80 እስከ 90 በመቶ ያለውን ይሸፍናል። እንግዲህ ከነዚህ ነዳጆች መካከል ናፍጣን፣ ኬሮሲንን ልናነሳ እንችላለን፣ ቤንዚንን ልናነሳ እንችላለን ማለት ነው። የነዳጅ አቅርቦት በአግባቡ መከናወን እንግዲህ ለዓለም ኢኮኖሚ እንቅስቃሴ እንግዲህ ወሳኝ ግብአት ነው ብሎ ማንሳት ይቻላል ማለት ነው። እንግዲህ የዓለም የነዳጅ አቅርቦትን በየቀኑ ስናይ እንግዲህ በዓለም ከ103 እስከ 107 ሚሊዮን በርሜል በየቀኑ ለዓለም ገበያ የነዳጅ አምራቾች ያቀርባሉ በጥቅል ማለት ነው። እንግዲህ ከሰሞኑ የተከሰተውን በእስራኤል አሜሪካና ኢራን መካከል በመካከለኛው ምስራቅ የተፈጠረውን ግጭት ተከትሎ እንግዲህ የሆርሙዝ ሰርጥ መዘጋት ተከስቷል። በዚህ ምክንያት እንግዲህ ይህ የሆርሙዝ ሰርጥ ከዓለም ነዳጅ ከ20
ሚሊዮን በላይ በርሜል በየቀኑ የሚተላለፍበት ነው ይህ ሰርጥ ማለት ነው። የዚህ ሰርጥ መዘጋት ይህንን በማስተጓጎል እንግዲህ በዓለም አቀፍ ደረጃ የነዳጅ አቅርቦት መስተጓጎልን ስርጭቱን ማለት ነው። ከዚህ በተጨማሪም ደግሞ የዋጋ መናርን አስከትሏል ማለት ነው። እንግዲህ የጨመረውን ዋጋ ስናይ እንግዲህ ከሆርሙዝ ሰርጥ መዘጋት ከመካከለኛው ምስራቅ ግጭት መቀስቀስ በፊት እንግዲህ የዓለም የአንድ በርሜል ነዳጅ ዋጋ $72 ነበረ። ዛሬ ላይ ያለውን እንኳን ዋጋ ስንመለከት $103 ደርሷል። ይህ ዋጋ እንግዲህ እየጨመረ ሄዶ እስከ $200 ሊደርስ እንደሚችል ትንበያዎች ያመለክታሉ ማለት ነው። እንግዲህ ይህንን ተከትሎ ዓለም አቀፍ የመፍትሄ እርምጃዎች የተለያዩ ሀገራት እየወሰዱ ይገኛሉ። እንግዲህ የዓለም አቀፉ የኢነርጂ ኤጀንሲ አባል ሀገራት ካላቸው የመጠባበቂያ ክምችት እስከ 400 ሚሊዮን በርሜል ለማቅረብ ተስማምተዋል። ይህንን የነዳጅ አቅርቦት መስተጓጎልን ተከትሎ ማለት ነው። ከዚህ በተጨማሪ እንግዲህ ሀገራት እንደ አሜሪካ፣ ፈረንሳይ፣ ጀርመን እንዲሁም ጃፓን ያሉ ሀገራት የመፍትሄ እርምጃዎችን እየወሰዱ ነው። አንዱ እንግዲህ የኤሌክትሪክ ባቡሮችና አውቶቡሶችን መጠቀም ነው። ከዚህ በተጨማሪ ብስክሌትና የኤሌክትሪክ ተሽከርካሪዎችን ዜጎቻቸው እንዲጠቀሙ እየመከሩም እያስገደዱም ይገኛሉ ማለት ነው። ከዚህ በተጨማሪ እንግዲህ ሌሎች መረጃዎችን ስናይ እንግዲህ ኢትዮጵያ የተለያዩ እርምጃዎችን ነው እየወሰደች ያለችው እንደ ሌሎች ሀገራት ማለት ነው። እንግዲህ ከዛ አስቀድመን ከወሰደቻቸው እርምጃዎች በፊት የኢትዮጵያ የነዳጅ አጠቃቀም ምን ይመስላል የሚለውን ስናይ አመታዊ ፍጆታ በኢትዮጵያ 4 ሚሊዮን ሜትሪክ ቶን በላይ ነው። ከ4 ቢሊዮን ሊትር በላይ ብለን ልናነሳ እንችላለን። ኢትዮጵያ $4.5 ቢሊዮን በየአመቱ እያወጣች እንግዲህ ይህንን ነዳጅ በውድ እየገዛች ከውጪ ሀገራት ታስገባለች። እንግዲህ አመታዊ እድገትም የነዳጅ ፍላጎትና ፍጆታ በየአመቱ በኢትዮጵያ በ10 በመቶ እያደገ መሆኑን መረጃዎች ያመለክታሉ ማለት ነው። እንግዲህ የኢትዮጵያ የወሰደችው የመካከለኛው ምስራቅ ግጭትን ተከትሎ የወሰደቻቸውን የመፍትሄ እርምጃዎችን ስናይ እንግዲህ ዜጎች የነዳጅን በቁጠባ እንዲጠቀሙ እንግዲህ ጠቅላይ ሚኒስትር አብይ አህመድ ከሰሞኑ ጥሪ አስተላልፈዋል። የቴክኖሎጂ ሽግግር የኤሌክትሪክ መኪናዎችንም መጠቀምም አንዱ የመፍትሄ እርምጃ ሆኖ ሊነሳ ይችላል። ተሽከርካሪዎችንም በጋራ መጠቀም በተለይ የብዙሃን ትራንስፖርት አገልግሎትን መጠቀም 5-6 መኪና ያለው ቤተሰብ እንግዲህ አንድ መኪናን በጋራ መጠቀም ሌላው ሊወሰድ የሚችል እርምጃ ነው። አጫጭር ጉዞዎችንም በእግርና በብስክሌት ጭምር ማድረግ ይቻላል ማለት ነው። እንግዲህ ዘላቂ መፍትሄ ብለን ልናነሳ የምንችለው እንግዲህ የነዳጅ ስርጭትን በውጤታማ መንገድ መጠቀም ያስፈልጋል። ኢትዮጵያ በውድ የምትገዛው ሀብት እንደመሆኑ ከዚህ በተጨማሪ የኤነርጂ ሉዓላዊነትንም ማረጋገጥ ያስፈልጋል። የውሃ የፀሐይና የንፋስ ኃይል ማመንጫ እንዲሁም ኢትዮጵያ በቅርቡ የተፈጥሮ ጋዝ አምርታለች። ይህንንም ማጠናከር እንዲሁም የነዳጅ ምርትንም ለማከናወን ፋብሪካዎች እየተገነቡ ይገኛሉ። ከዚህ በተጨማሪ እንግዲህ ኢትዮጵያ አረንጓዴ ኢኮኖሚን ለመገንባት የኤሌክትሪክ ተሽከርካሪዎችን ማስፋፋት ላይ ትኩረት ሰጥታ እየሰራች ትገኛለች። ይህንንም የበለጠ ማጠናከር ያስፈልጋል ማለት ነው። አመሰግናለሁ ጌታቸው። መልካም ቀን ይሁንልህ። በያላችሁበት ዜና ኢትዮጵያን በቀጥታ ስርጭት እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን እየተከታተላችሁ ትገኛላችሁ። የፊታችን ግንቦት ወር የሚካሄደውን ጠቅላላ ምርጫ ምክንያት በማድረግ ወደ አዘጋጀናቸው ዘገባዎች ነው የሚሻገረው። በሰባተኛው ጠቅላላ ምርጫ በንቃት ለመሳተፍ የሚያስችላቸውን የምርጫ ካርድ ስለመያዛቸው የባህር ዳር ከተማ ነዋሪዎች ተናግረዋል። በከተማዋ በተለያዩ የምርጫ ጣቢያዎች የመራጮች ምዝገባ እየተከናወነ ሲሆን መራጮች በምርጫ ጣቢያዎች በመገኘት በታብሌት የምዝገባ አማራጮች እየተመዘገቡ ይገኛሉ። እዚህ ጉዳይ ላይ እንቆያለን። የተወደዳችሁ በስፍራ የሚገኘው ዘጋቢያችን ሳሙኤል ወርቃየው ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ሰላም ላንተ ሳሙኤል፣ እንደምንቆየ በከተማዋ ለመሆኑ እየተከናወነ የሚገኘው የመራጮች ምዝገባ ሂደት ምን መልክ አለው? ትዝብትን አካተል ነግረን ትችላለህ?
መልካም አመሰግናለሁ። በኢትዮጵያ ብሔራዊ ምርጫ ቦርድ የጊዜ ሰሌዳ መሰረት ለቀጣዩ 7ኛው ጠቅላላ ምርጫ የመምረጥ የሚያስችለውን የመራጮች የምዝገባ ካርድ እንግዲህ የምዝገባ ካርድ ማለት ነው ከየካቲት 28 ጀምሮ እየተከናወነ ይገኛል። እንግዲህ በባህር ዳር ከተማ አስተዳደርም በሚገኙ በከተማ አስተዳደሩ በምርጫ ክልል ውስጥ በሚገኙ ማለት ነው በ142 የምርጫ ጣቢያዎች የመራጮች ምዝገባ እየተከናወነ ይገኛል። እኛም እንግዲህ በተለያዩ የምርጫ ጣቢያዎች የምዝገባ ሂደቱ ምን እንደሚመስል እንዲሁ ቅኝት ለማድረግ ሞክረን ነበር። አሁን የምንገኝበት ከነዚህ የምርጫ ጣቢያዎች መካከል አንዱ በሆነ አሁን የምንገኝበት የምርጫ ጣቢያን ጨምሮ ማለት ነው በከተማ አስተዳደሩ በተለይ በታብሌት የምርጫ የመዝገቢያ ዘዴን በመጠቀም በተለይ መራጮች በነቂስ ወጥተው እየተመዘገቡ ይገኛሉ። እኛም እንግዲህ እነዚህን የሚመዘገቡ የመራጮችን የከተማዋን ነዋሪዎች ማለት ነው የተለያዩ ሀሳብና አስተያየቶችንም እንዲሁ አጋርተውናል። ለአብነት ያክል በተለይ እንግዲህ ለአንድ ሀገር መንግስትን የሚመራው በምርጫ ብቻ ነው። ይህንን ምርጫ ደግሞ በሰላማዊ መንገድ ማስኬድ ያስፈልጋል። ለመሆኑም ካሁኑ የምርጫ ካርድን በማውጣት እንግዲህ ለቀጣዩ ምርጫ መዘጋጀት ያስፈልጋልና እኛም በዚሁ መሳተፍ የሚያስችለንን የምርጫ ካርድ እንግዲህ ቀድመን አውጥተናል የሚሉ ሀሳቦችን አንስተዋል ማለት ነው። እንግዲህ የዘንድሮው ምርጫ በተለይ ለየት የሚያደርገው በዲጂታል ሲስተም ከምዝገባው ጀምሮ በዲጂታል ሲስተም መሆኑ በተለይ ታማኒነትን በማረጋገጥና በማሳደግ በኩል የበኩሉን አስተዋጽኦ እያበረከተ እንደሚገኝም አንስተዋል። ከዛ ባሻገርም እንግዲህ በየሚዲያዎቹ ማለት ነው ነጻ የአየር ሰዓት ተሰጥቶ እንግዲህ የተለያዩ ተፎካካሪ ፓርቲዎች የተለያዩ ሀሳቦችና ክርክሮች እየተካሄዱ ይገኛሉ። በእነዚህ ክርክሮች ደግሞ በተለይ እኛ መራጮች የምንፈልገውን ፓርቲ በተለይ እንደ ሀገር ለወጣቶች የስራ እድል ፈጠራ አስተዋጽኦ የሚያበረክት እንዲሁም ሀገሪቱን ሰላምና መረጋጋትን የሚፈጥር ከዛ ባሻገርም እንግዲህ የሀገሪቱን እድገት የሚያፋጥንን መንግስት ወይንም ፓርቲ ለመምረጥ ተዘጋጅተናል የሚሉ ሀሳቦችን አንስተዋል። እንግዲህ ሌሎችም በተለይ ወቅቱ ሳይጠናቀቅ ማለት ነው መራጮች በተለያዩ በተዘጋጀላቸው የምርጫ ጣቢያዎች የምርጫ ካርድ በማውጣት ከወዲሁ ዝግጅቶችን ሊያደርጉ ይገባል የሚሉ መልእክቶችንም እንዲሁ አስተላልፈዋል። እንግዲህ ምርጫው ሰላማዊና ዴሞክራሲያዊ እንዲሁም ታማኒነትን የተሞላበት ሆኖ እንዲጠናቀቅ ይጠበቃል። በዚህ ረገድ እንግዲህ እንደ ማህበረሰብ የምንወጣው ድርሻ አለ። በተለይ ሰላምን ከማስከበር አኳያ እንዲሁም ሰላማዊ ምርጫን በማስጌድ በኩል የበኩላችንን እንወጣለን የሚሉ ሀሳቦችን አንስተዋል። እንዲሁ በተለይ ምርጫው ዴሞክራሲያዊ ሆኖ እንዲጠናቀቅም ልክ እንደ ማህበረሰቡ ሁሉ ሌሎች የፖለቲካ ፓርቲዎችም እንዲሁም በመንግስት በኩልም የሚወጣበትን ሚናም አጠናክሮ ሊቀጥል እንደሚገባ ገልጸዋል። ሌሎችም እንግዲህ በምርጫ እንዲሳተፉ እንዲሁም የምርጫ ካርዶችንም እንዲሳተፉ እነሱም የበኩላቸውን አስተዋጽኦ እንደሚያበረክቱም እንዲሁ ሀሳባቸውን አንስተዋል ማለት ነው። ለጊዜ ያለ መረጃ ይህን ይመስላል። እናመሰግናለን ሳሙኤል ወርቃየው ከባህር ዳር። መልካም ቀን። በሌላ ዜና ምርጫ ዜጎች ስለ ሀገራቸው የወደፊት እጣ ፈንታ የሚወስኑበትና የስልጣን ምንጭነታቸውን የሚያረጋግጡበትን መድረክ ነው። 7ኛው ጠቅላላ ምርጫ ዲሞክራሲያዊ ስርዓትን የተከተለ እንዲሆን የዜጎች ሚናም ከፍተኛ እንደሚሆን ይጠበቃል። በዚህ በአዲስ አበባ አስተያየት ሰጪዎችን አነጋግራ ባልደረባችን የጃን ጂፋታ በጉዳዩ ዙሪያ ተከታዩን ዘገባ አጠናቅራለች። ምርጫ ዜጎች በሀገራቸው የወደፊት እጣ ፈንታ ላይ በቀጥታ የሚሳተፍበትና የስልጣን ባለቤትነታቸውን የሚያረጋግጡበት መድረክ ነው። 7ኛው ጠቅላላ ምርጫም ይህ ዲሞክራሲያዊ ልምምድ የሚገለጥበት እንዲሆን ከወዲሁ በፖለቲካ ፓርቲዎች በምርጫ አስፈጻሚውና በመራጭ ዜጎች የሚደረገው ዝግጅትና ንቁ ተሳትፎ ወሳኝነት አለው። የዲሞክራሲ ስርዓት መስፈኑ ዋና ምልክት ነው። በዛ መሰረት ምርጫ መደረግ መስትና ግዴታ ነው መሆን ያለበት። ስለ ምርጫ ያለው ጠቀሜታ እስከዚህም ነበር። በአሁኑ ሰዓት ግን የሚመራውን መንግስት ሊመራው የሚችለውን አካል የመለየትና የምርጫ አስፈላጊነት የኢትዮጵያ ሕዝብ በደንብ ጠንቅቆ ያውቃል። ስለዚህም እንደ አለፈው በቸልተኝነት የሚያልፍበት ጊዜም የለም፣ ማለፍም የለበት። ምርጫ የአንድ ሀገር የፖለቲካ ስልጣን ምንጭ ከህዝብ ፍላጎት ጋር የሚያስተሳስር መድረክ በመሆኑ ሰላማዊ የስልጣን ሽግግር እንዲሰፍንና ምርጫው ሰላማዊና ፍትሃዊ እንዲሆን ሁሉም አካላት ሚናቸው ከፍ ያለ ነው። ዲሞክራሲያዊ እና ፍትሃዊ ሆኖ እንዲጠናቀቅ ከሁሉም ባለድርሻ አካላት የራሳቸውን ሚና መወጣት መቻል አለባቸው ማለት ነው። ፖለቲካ ፓርቲዎች ራሳቸውን አጠንክረው ኢሹ ቤዝድ የሆነ ውድድር ወይም ኮምፒቲሽን ለማድረግ መዘጋጀት መቻል አለባቸው። መንግስት ደግሞ የዲሞክራሲ አውዱን በማስፋት ኢትዮጵያ በጀመረችው አዲስ የዲሞክራሲ ልምምድ ከዚህ ቀደም የተካሄደው 6ኛው ሀገራዊ ምርጫ ትልቅ ጅማሬ ነው። አሁን የሚካሄደው መጪው 7ኛ ጠቅላላ ምርጫ ይህንን ከፍ የሚያደርግ እንደሚሆን ይጠበቅ። ምርጫው ሰላማዊና ዲሞክራሲያዊ እንዲሆን ዜጎች እየራሳቸውን ሚና መወጣት እንደሚጠበቅ የአዲስ አበባ ነዋሪዎች ይናገራሉ።
ምርጫ ለሀገራችን ትልቁ የሚሰጠው ፋይዳ ያው የዲሞክራሲ ስርዓትን ማዳበር ዴሞክራሲው እያደገ መጥቶ በህዝብ የሚመራ ዴሞክራሲ ህዝብን ሊያገለግል የሚችል ዴሞክራሲ በተለይ ደግሞ ምርጫው ዴሞክራሲያዊ በሆነ መንገድ ህዝብን ሊያገለግል በሚችል መልኩ ሀገርን ሊያሳድግ የሚችል መልኩ ሀገረ መንግስት ግንባታውንም ሊያፋጥን በሚችል መልኩ ሀገር ሲታሰብ ያው ልማቱንም ትልቅ እድገት የሚያመጣ ስለሚችል ዴሞክራሲያዊ በሆነ መንገድ የሚደረግ ምርጫ ምን ጊዜም ቢሆን ለሀገር የሚሰጠው ፋይዳ በጣም ከፍተኛ ነው። የተረጋጋ መንግስትም ለመፍጠር ትልቅ አይነተኛ መንገድ ነው። ምርጫ ዘፈቀደ ማንም ሰው መጥቶ ወደ ስልጣን እመጣለሁ የሚልበት ሳይሆን ህዝብ ከራሱ አውጥቶ ከራሱ መርጦ በካርድ የራሱን መንግስት የሚመርጥበትን ሁኔታ የሚያመቻች ነው። እንግዲህ መንግስት ለመምረጥ አይደለም አንድ የቀበሌ እድር ለመምረጥ ህዝብ ተሰብስቦ ይሄ ሰብሳቢ ይሁንልኝ ብሎ ነው የወጣው። ስለዚህ ምርጫም ደግሞ ህዝብ የሚፈልገውን ዲሞክራሲያዊ በሆነ መልኩ የሚመርጥበት መድረክ ነው። ስለዚህ ምርጫ የህዝብ ነው። ምርጫ ከህዝብ የሚመጣ መንግስት የሚመሰረትበት ተአማኝነት የሰፈነበት ስርዓት ነው የሚል አመለካከት። ምርጫ ለሀገራችን በጣም ወሳኝ ነው። አንድ ሀገር ምርጫ ከሌላት ሀገር እንደ ሀገር ሊሆን አይችልም። ስለዚህ ምርጫ ለሀገር በጣም ወሳኝ ነው። ጥሩ ምርጫ ተካሂዶ በሰላም እንዳልቅ ነው የምንፈልገው ማለት ነው። እኛ ምርጫው ወቅታዊ ክስተት ብቻ ሳይሆን የህግ የበላይነት ለማስከበርና የዜጎች መሰረታዊ መብቶች ለማረጋገጥ የሚደረግ የዲሞክራሲ ግንባታ ሂደት ነው። ለኢትዮጵያ ብልጽግናና ዘላቂ ልማት የምርጫ ስርዓቱ መጠናከር ወሳኝ ሚና ይጫወታል። ዘገባዎቻችን እንደቀጠሉ ናቸው። የኢትዮጵያ ብሔራዊ ባንክ ሁሉም ባንኮች በልዩ ኢኮኖሚ ዞን ቅርንጫፍ ከፍተው አገልግሎት እንዲሰጡ የሚፈቅድ መመሪያን አውጥቷል። መመሪያው በልዩ የኢኮኖሚ ዞኖች የሚገኙ ፋብሪካዎች የሚፈልጉትን የፋይናንስ አገልግሎት እንዲያገኙም የሚያስችላቸው ነው። የኢንዱስትሪ ፓርኮች ልማት ኮርፖሬሽን የፋይናንስ ተቋማት በልዩ የኢኮኖሚ ዞኖች ስለሚኖራቸው ተሳትፎ ከፋይናንስ ተቋማትና ከባለ ሀብቶች ጋር ውይይት እያካሄደ ነው። እዚህ ጉዳይ ላይ እንቆያለን። ይህንን ውይይት የተከታተለ የሚገኘው ዘጋቢያችን ባየ ሙላት ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ሰላም ላንተ ባየ፣ እንደምን ቆየህ? ባንኮች በልዩ የኢኮኖሚ ዞን ምን አገልግሎት ያገኛሉ? ምናልባት ለፋብሪካዎችስ ሊኖረው የሚችለው ፋይዳ ምንድን ነው ተባለ? መልካም። የኢትዮጵያን ኢኮኖሚ ከግብርና መር ወደ ኢንዱስትሪ መር ለማሸጋገር ነበር የኢንዱስትሪ ፓርኮች ከ10 ዓመት አካባቢ በፊት የተቋቋሙት። እነዚህ ኢንዱስትሪ ፓርኮች ሲቋቋሙ ደግሞ ባለሀብቶች በኢንዱስትሪ ፓርኮቹ ገብተው ምርቶች ላይ እሴት እየጨመሩ ወደ ውጭ እንዲልኩ፣ የውጭ ባለሀብቶችም እንደዚሁ እንዲሳተፉበት ነበረ። ከ2 ዓመት በፊት ደግሞ የልዩ የኢኮኖሚ ዞን አዋጅ ተቋቁሞ የበርካታ ኢንዱስትሪ ፓርኮች ወደ ልዩ ኢኮኖሚ ዞንነት ተሸጋግረዋል። ይህ ማለት ልዩ የኢኮኖሚ ዞኖች ከኢንዱስትሪ ፓርክነት ወይም ከፋብሪካዎች መዳረሻነት ባሻገር በርካታ አገልግሎቶችን የኤሌክትሪክ፣ የውሃ፣ የቴሌኮም፣ ባንክ እንዲሁም ደግሞ የእሴት ሰንሰለትን ከአምራች እስከ ውጭ እስከ መላክ ያለውን የእሴት ሰንሰለትን የሚጨምር ነውና እነዚህ ልዩ የኢኮኖሚ ዞኖች ጠንከር እንዲሉ ደግሞ መንግስት እየሰራ ነው የሚገኘው። ከዚህ አንደኛው የባንኮች ወደ ኢንዱስትሪ ዞኖቹ እንዲገቡ ወይም ደግሞ ወደ ልዩ ኢኮኖሚ ዞኖቹ እንዲገቡ ማድረግ ነው። ይህ እንዲሆን የኢትዮጵያ ብሔራዊ ባንክ በጥር ወር ያወጣው አዋጅ ይፈቅዳል። ከዚህ በፊት የኢትዮጵያ ንግድ ባንክ ብቻ ነበር በልዩ የኢኮኖሚ ዞኖች ገብቶ የባንክ አገልግሎትን ሲሰጥ የነበረው። አሁን ግን በርካታ ባንኮች፣ ሁሉም ባንኮች፣ የግል ባንኮች፣ መስፈርቱን የሚያሟሉ ባንኮች በእነዚህ የልዩ የኢኮኖሚ ዞኖች ገብተው የባንክ አገልግሎትን ሊሰጡ ይፈቅዳል ማለት ነው። የሚሰጧቸው አገልግሎቶች አንደኛው በተለይ የሀገር ውስጥ ኢንቨስተሮች ወይም ደግሞ ኢንቨስትመንቶች ካፒታላቸው ከፍ እንዲል ኢንቨስትመንታቸው እንዲሰፋ የብድር አገልግሎቶችን ጨምሮ ምርቶችን ወደ ውጭ ሲልኩ እንዲሁም ግብዓቶችን ከውጭ ሲያመጡ የባንክ አገልግሎትን ይሰጣሉ። የባንኮች ወደ እነዚህ ልዩ ኢኮኖሚ ዞኖች የሚገቡባቸው መስፈርቶች ደግሞ አንደኛው የውጭ ምንዛሪ አገልግሎትን መስጠት ነው። ካፒታላቸውም ከፍ ማለት አለበት። ምናልባትም አሁን ላይ በሀገራችን ካሉ 32 ባንኮች ወደ 20 የሚሆኑ ገደማዎቹ መስፈርቶች እንደሚያሟሉ ነው ከኢትዮጵያ ብሔራዊ ባንክ ያገኘነው መረጃ የሚያመለክተው ማለት ነው። እነዚህ ባንኮች ወደ ልዩ የኢኮኖሚ ዞኖች ሲገቡ ምን ጥቅም ይሰጣሉ ለባለሀብቶች ወይም ደግሞ ለፋብሪካዎች ስንል አንደኛው ባንኮች ወደ እነዚህ ማዕከላት መግባታቸው ባለሀብቶች ወይም ፋብሪካዎች የትም ቦታ ሳይሄዱ ባሉበት ቦታ ሆነው የባንክ አገልግሎትን ማግኘት ይችላሉ። በተለይም በርካታ የኢንዱስትሪ ፓርኮች ምርቶችን ወደ ውጭ ስለሚልኩ ከዚህ ጋር የተያያዙ ግብይቶችን በማሳለጥ በኩል ድካምን በማቅለል በአቅራቢያ በመገኘት ከፍተኛ አስተዋጽኦ እንደሚኖራቸው ነው የሚነገረው። ከዛ ባለፈ ደግሞ አሁን ላይ ወደ 12
12 ያክል የሚሆኑ ልዩ የኢኮኖሚ ዞኖች አሉ የኢትዮጵያ ኢንዱስትሪ ልማት ኮርፖሬሽን የሚቆጣጠራቸው። በእነዚህ ውስጥ ያሉት ባለሀብቶች 65 በመቶ ወይም ደግሞ ከግማሽ በላይ የሚሆኑት የሀገር ውስጥ ባለሀብቶች ናቸውና ኢንቨስትመንታቸውን ለማስፋት ከፍተኛ የሆነ ካፒታል ይፈልጋሉ። እነዚህን በቅርበት በመደገፍ የሀገሪቱን የኢንዱስትሪ ሽግግር ከፍ ያደርጉታል ወይም ደግሞ የኢንዱስትሪ ምርታማነትን ከፍ ይላል። በዛው ልክ የኢንዱስትሪ አቅሞች ከፍ ሲል ደግሞ ወደ ውጭ የሚላከውና ሀገሪቱ የምታገኘው የውጭ ምንዛሬ አብሮ እያደገ ይሄዳል። ፋይዳቸው የዚህን ያህል ነው። ሰለሞን ግሩም ነው። ባየ ሙላት በቀጥታ መስመራችን መረጃዎችን ስላጋራህ እናመሰግናለን። መልካም ቀን። እነሆ ቸርነትና መተሳሰብ የሚጸናበት አንድ ሆነን የፈጣሪን ምሕረት የምንጠይቅበት ካለን አካፍለን አብሮነታችንን የምናጠናክርበት ልቦች የሚራሩበት እጆች የሚዘረጉበት የምንናፍቀው የረመዳን ወር መጣ። የኢትዮጵያ ንግድ ባንክ ለመላው የእስልምና እምነት ተከታዮች እንኳን ለታላቁ የረመዳን ወር በሰላም አደረሳችሁ እያለ ባንካችን ባቀረበላችሁ የዘካ ተቀማጭ ሂሳብ ውስጥ ለይተው ያስቀመጡትን ዘካ ለግለሰቦችም ሆነ ለበጎ አድራጎት ድርጅቶች እንዲተላለፍ ሲያዙን በታማኝነት እናደርስሎታለን። እርሶም የዘካ ተቀማጭ ሂሳብን በመክፈት ግዴታውን ያለ ድካም ይወጡ። ረመዳን ሙባረክ። ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ተመልሰናል። የተወደዳችሁ ከዜና ኢትዮጵያ ጋር ናችሁ። በደቡብ ኢትዮጵያ ክልል የሚገኙ ሲቪክ ማህበረሰብ ድርጅቶች በጋሞ ዞን ጋጮ ባባ ወረዳ ተገኝተው በአደጋው ቤተሰቦቻቸውን ያጡ ወገኖችን አጽናኑ። በስፍራው የተገኙት የደቡብ ኢትዮጵያ ክልል አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ወገኔ ብዙነህ ለተጎጂዎች ሰብአዊ ድጋፍ በተለያዩ አማራጮች እየደረሰ ስለመሆኑ ገልጸዋል። በአካባቢው ያለውን ችግር በቋሚነት ለመፍታት ተቀናጅቶ መስራት እንደሚያስፈልግም በመግለጽ ጭምር የከፋ ጉዳት እንዳይደርስም እየተደረጉ ያሉ እገዛዎች አሉና ግን ደግሞ ይሄ ነገር በዘላቂነት መፈታት በሚችልበት ሁኔታ ላይ የሚሰሩ ስራዎችንና ቀሪ የድጋፍ ፓኬጆችን በምን አይነት መንገድ እንደጋገፍ የሚሉ ነገሮችን በኋላ በሚኖረን ፕሮግራም በዝርዝር እናወራበታለን። ስለመጣችሁ በድጋሚ እጅግ አድርገን እናመሰግናለን። በቀሪ ግዛትም በምንፈልገው ልክ ይሄንን አካባቢ በቋሚነት ይሄን ችግር ሊፈታ በሚችልበት ሁኔታ ላይ እንተጋገዛለን ብዬ አስባለሁ። እጅግ አድርገን እናመሰግናለን። ሪፖርተራችን ተመስገን ተስፋዬ እንደዘገበው ታዲያ በአደጋው 125 ሰዎች ደብዛቸው የጠፋ ሲሆን እስካሁንም የ81 ሰዎች አስክሬንም ተገኝቷል። በደቡብ ኢትዮጵያ ክልል የፋይናንስ ቢሮ ምክትል ኃላፊና የፊስካል ሲቪል ሰርቪስ ትብብር ዘርፍ ኃላፊው በለጠ ሙኒኤ በአደጋው እጅግ ማዘናቸውን ጠቅሰው በክልሉ የሚገኙ አጠቃላይ የሲቪክ ማህበረሰብ ድርጅቶች በክልሉ ከመንግስት ጎን በመሆን ዜጎችን በዘላቂነት የመደገፍ ስራ እንዲሰሩ ጥሪያቸውን አስተላልፈዋል። ሰውን አደጋ ሊደግፉ ይችላሉ ብለን የምናስባቸውን የሲቪል ማህበረሰብ ድርጅቶችን ጥሪ አድርገን እነሱንም በሙሉ ይዘን ነው ዛሬ እዚህ ቦታ የተገኘ ነው። እዚህ አሁን አደጋው የደረሰበት ቦታ ላይ ደርሶ የማየት ነው የአሁኑ ፕሮግራም። አጋር ድርጅቶች ፓርትነሮቻችንን ነው ይዘን የመጣ ነው። ስለዚህ ከዛሬ ጀምሮ ድጋፋቸውን አጠናክረው የሚቀጥሉበትን ሁኔታ ለመፍጠር ነው ዋናው ዓላማ። ይህ በዚህ እንዳለ በጋሞ ዞን ተራራማ ወረዳዎች የጣለው ከባድ ዝናብን ተከትለውም የተከሰተው የመሬት መንሸራተት አደጋ በብዙዎች ላይ የከፋ ጉዳትን አድርሷል። በአደጋው ለተጎዱ ወገኖች ታዲያ እገዛ እንደሚያስፈልግና በሚቀጥሉት የበልግ ወራትም መሰል አደጋዎች እንዳይከሰቱ ማህበረሰቡ ቅድመ ጥንቃቄ ማድረግ እንደሚገባው የዘርፉ ባለሙያዎች ይናገራሉ። በጉዳዩ ዙሪያ እድሉ ፈቀደ ተከታዩን ይዟል። ኢትዮጵያ በመልክዓ ምድር አቀማመጧ የአፍሪካ ጣራ በመባል ትታወቃለች። ይሁን እንጂ ይህ የተራራማነት ገጽታ ጥቅም ብቻ ሳይሆን ለተፈጥሯዊ አደጋም ተጋላጭ ያደርጋታል። መጋቢት 1 2018 ዓ.ም ጋሞ ዞን ጋጮ ባባ ወረዳ የተከሰተው አደጋ ይህንኑን አመላካች ነው። በሰዓቱ 4 የቀበሌው ነዋሪዎች በመሬት መንሸራተት ለከፋ አደጋ መዳረጋቸውን የሰሙ ጎረቤቶች ወገኖቻቸውን ከተቀበሩበት ለማውጣት በቦታው መገኘታቸው ለቀበሌው ነዋሪዎች ምድር ሌላ የሞት ድግስ አይቆይታላቸው አስደንጋጭ ክስተት ተከስቷል። ቤቶች ተደርምሷል፣ የእርሻ መሬቶች ተቀብረዋል፣ ከሁሉም በላይ ደግሞ ውድ የሰው ሕይወት አልፈዋል። ለመሆኑ ለእንደነዚህ አይነት ድንገተኛ አደጋ መንስኤው ምንድን ነው? ትልቁ ለእንደዚህ ችግር የሚያጋልጠን ዝናብ ነው።
ጠቀሜታ እንዳለውም ግን እንደዚህ በጣም የተጋለጡ አካባቢዎች ላይ ደግሞ ለምርት መንሸራተት አንዱ መንስኤ ነው። ሁለተኛው የስነ ምህዳር ጂኦሎጂው ነው። ምን አይነት ሀለቶች ናቸው ያሉ እዚያ እነኚህ ሀለቶች በቀላሉ የመንሸራተት ከቦታቸው ተገንጥሎ የመሄድና ሌላ አካባቢ ላይ ቀስ እያሉ የቦታቸውን የመልቀቅ ባህሪ ያላቸው ብለን ከወሰድ ነው በትክክል ያ ለዚህ አካባቢ አንዱ ማሳያ ነው። ስለዚህ የጂኦሎጂያው የአፈሩ የአለቱ ባህሪ የመሬቱ ከባህር ወለል በላይ ያለው ከፍታው የሚያገኘው የዝናብ ስርጭት የሰው በተፈጥሮ ላይ የምናደርገው ተጽዕኖ ሁለተኛ የአካባቢው መራቆት አሁን እንዳልነው ደግሞ ከፍተኛና ረዘም ላለ ጊዜ የዘነበው ዝናብ እነኚህ ሁሉ አንድ ላይ ሲጠራቀሙ በዚህ አካባቢ ላይ ችግር አስከትለዋል። የአየር ንብረት ትንበያዎች እንደሚጠቁሙት በቀጣዮቹ ሳምንታት የዝናብ መጠኑ ሊጨምር ይችላል። ይህ ማለት ቀድሞውኑ ውሃ የጠገበው የአካባቢው አፈር የመሸከም አቅሙ ይበልጥ ይዳክማል ማለት ነው። በሚቀጥሉት 10 ቀናትም ወይንም ደግሞ በአጠቃላይም በቀሪው የበልግ ወራትም በተለይም በአሁኑ ወቅት እንግዲህ በህንድ ውቅያኖስና በከባቢ አየር ውስጥ እንደዚሁ ለበልግ ዝናብ መፈጠር ምቹ ሁኔታን የሚፈጥሩ የአየር ሁኔታ ክስተቶችና ገጽታዎች ይበልጥ እየተጠናከሩና እየተስፋፉ እንደሚሄዱ ነው አሃዛዊ ትንበያ መረጃዎቻችን የሚጠቁሙት። በተለይም ከአርብ ጀምሮ ሁሉንም የሀገራችን አካባቢዎች ሊያዳርስ የሚችል ጠንካራ የደመና ሽፋንና ክምችት እንደሚኖር ይጠበቃል ማለት ነው። ከዚህ ጋር ተያይዞ በሁሉም የበልግ ዝናብ ጠቃሚ በሆኑ የሀገራችን አካባቢዎች ላይ ብዙ ቦታዎቻቸውን የሚሸፍን መደበኛና ከመደበኛ በላይ የሆነ የዝናብ መጠንና ስርጭት ይኖራቸዋል። እንደዚሁም በምዕራብና በደቡብ ምዕራብ እንደዚሁ በሰሜን ምስራቅ የሀገራችን አካባቢዎች ወይንም የበልግ ዝናብ ጠቃሚ በሆኑ የሀገራችን አካባቢዎች ላይ የተወሰኑ ተረት ያላቸው ከባድ መጠን ያለው ዝናብ አሁንም እየተስተዋለ ስለሆነ በሚቀጥሉት ጊዜያትም ይሄው ሁኔታ ሊኖር እንደሚችል ነው የትንበያ መረጃዎች የሚጠቁሙት። በጋሞ ዞን ተራራማ ወረዳዎች ላይ የጣለውን ከባድ ዝናብ ተከትለው የተከሰተው የመሬት መንሸራተት ለብዙዎች መርዶ ሆኖ አልፈዋል። አደጋው ከደረሰበት ቅጽበት ጀምሮ መንግስትና ሌሎችም ባለሚናዎች ድጋፍ ማቅረብ ጀምረዋል። ለተፈናቀሉ ዜጎች ደግሞ ጊዜያዊ መጠለያ፣ አልባሳትና መሰረታዊ የምግብ አቅርቦቶች እየተከፋፈሉም ይገኛሉ። ሆኖም ግን የደረሰው ጉዳት ሰፊ በመሆኑ አሁንም ተጨማሪ እገዛ ያስፈልጋል። የፈልጎ ማግኘትና ህይወት ከማዳን ባሻገር ደግሞ የምላሽ ስራዎች እንግዲህ እዛ አካባቢ ያሉ ሰዎችን አሁን ጉዳት የደረሰባቸው ብቻም ሳይሆን ሌሎች ስጋት ውስጥ ያሉ ማህበረሰብን ከዛ ቦታ ማስወጣት ስለሚያስፈልግ ሰዎችን የማስወጣት ወደ ሌላ ከአደጋው ዞን ነፃ ናቸው ተብሎ ወደሚታሰብ ቦታ ሰው ወጥቶ እየወጣ ይገኛል ማለት ነው። ለእነዚህ ሰዎች ደግሞ የሚያስፈልጉ የምግብና ሌሎች ምግብ ነክ ያልሆኑ ነገሮች መንግስት የኢትዮጵያ አደጋ ስጋትን ጨምሮ ሌሎች በክልል ደረጃም በየደረጃው ያሉ አካላት ሌሎች አካላትን በማስተባበር ምግብን ጨምሮ ሌሎች ቁሳቁሶችን የማቅረብ ስራዎች እየተሰሩ ይገኛሉ። አደጋን መከላከል የሚቻለው መረጃን ወደ ተግባር መቀየር ሲቻል ነው። በጋሞ ዞንና መሰል ተራራማ አካባቢዎች የሚገኙ ወገኖች ንቁ መሆንና ከመንግስት የሚሰጡ መመሪያዎችን መተግበርም ተገቢ ነው። ህወሓት ማን ነው? ሌጋል ህጋዊ የሆነ እውቅና ያለው ተቋም ነው። የትግራይ ህዝብ እኔ እንዳስተዳድረው እኔን እንዲያገለግለኝ ለኔ እንዲሞትልኝ እኔ እንዳፈናቅለው እሱ ለኔ እንዲፈናቀልልኝ የተፈጠረ ነው። ጣቱ ደግሞ ለረጅም ዓመታት ስራ ከማጣቱ በተጨማሪ ሌላ የውትድርና የመገደድ ስጋት ከዛሬ ነገ አስገድደው ይወስደኛል፣ ከዛሬ ነገ ያሰኛል፣ ከዛሬ ነገ ገፈፋለሁ ብሎ ክልሉን ለቆ እየወጣበት ያለው ህወሓት የጦርነት አጀንዳዎችን ለህዝቡ ሰጥቷል። የፕሪቶሪያ ስምምነት ለፌዴራል መንግስቱና የፕሪቶሪያ ስምምነት ለህወሓቶች ምን ማለት ነው የሚለው መታወቅ። ምክንያቱም በዛ ዴፊኒሽን ላይ ነው ትልቁ ችግር። የፕሪቶሪያ ስምምነትን እንደ የጦርነት ፋታ ማግኛ ወይም ደግሞ ጦርነትን እንደ እግር ኳስ ወስደው 45 ደቂቃ ተጫውተናል፣ በ11-15 ደቂቃ እረፍት አድርገን ደግሞ እንመለስበታለን፣ በዚህ እረፍት ጊዜ እናገግማለን። ባይዘው ይሄ ነገር እንትንም አይደለም፣ የአናሊሲስ ነገርም አይደለም። የምታስታውሱ ከሆነ ስብሐት ነጋ ተማርኮ ከእስር ተፈቶ አሜሪካ ከገባ በኋላ የመጀመሪያ ኢንተርቪው ሲያደርግ የፕሪቶሪያ ስምምነት ለሁለታችንም ጊዜ መግዚያ ነው ያልቃል። ከዜና ኢትዮጵያ ጋር ናችሁ። የተወደዳችሁ ቀሪ ዘገባዎቻችንም ይቀጥላሉ። ኢትዮጵያ ላለፉት 3 አስርት ዓመታት ከባህር በር ተጠቃሚነት በመገለሏ በ100 ቢሊዮን የሚቆጠሩ ዶላሮችን ታጣለች። የአሰብና የምጽዋ ወደቦችን እየተጠቀመች ቢሆን ኑሮ በኢትዮጵያ ሆነ በቀጠናው ላሉ አካባቢዎች ሁለንተናዊ እድገት ምን አስተዋጽኦ ይኖረው ይሆን? የባልደረባችን የሜሮን በረዳ ዘገባ ምላሹን ይሰጠናል።
ኢትዮጵያ በአሁኑ ወቅት ፈጣን የህዝብና ምጣኔ ሀብታዊ እድገት እያስመዘገቡ ካሉ የዓለም ሀገራት ተርታ ትጠቀሳለች። ታዲያ ኢትዮጵያ የአሰብና የምጽዋ ወደቦችን እየተጠቀመች ቢሆን ኖሮ ደግሞ በአካባቢዎቹ ሁለንተናዊ እድገት ላይና የምጣኔ ሀብታዊ እድገት ላይ ምን እንደሚፈጠር እንመልከት። ኢትዮጵያ ከኤርትራ ጋር በይፋ እስከተለያየችበት ጊዜ ድረስ ከ70 እስከ 90 በመቶ የሚሆነውን የንግድ እንቅስቃሴ የምትከውነው የአሰብን ወደብ በመጠቀም ነበር። ታዲያ ኢትዮጵያ ይህንን ወደብ እስካሁን ብትጠቀምበት ኖሮ የኢትዮጵያ የገቢና የወጪ ንግድ በከፍተኛ ሁኔታ በማደጉ ምክንያት የአሰብ ወደብ አሁን ካለው በእጥፍ የመስፋት እድል ሊኖረው ነበር። የመሰረተ ልማትና የባቡር መንገድ ዝርጋታዎችም እዚህ ጋር ከግምት ውስጥ መግባት ይኖርባቸዋል። ሌላው ደግሞ አሰብ የቀጠናው የኃይል ምንጭ የመሆን እድሉም ከፍተኛ ነበር። ምክንያቱ ደግሞ በ1959 ተገንብቶ በ1990ዎቹ መጀመሪያ አገልግሎቱ የተቋረጠው የነዳጅ ማጣሪያ በአሰብ በመኖሩ ነው። ይህ ብቻውን በቢሊዮን ዶላሮች የሚገመት ገቢን እንደሚያስገኝ ልብ ማለት ያስፈልጋል። ይህም ብቻ አይደለም። የጣሊያንና የአረቡ ዓለም የኪነ ህንፃ ውጤት የሚገለጽባትና ታሪካዊነትን የተለበሰችው ምጽዋ በቀላሉ የቱሪስትን ቀልብ መሳብ የምትችል ከተማ ናት። ይህንን ተከትሎ የሚመጣው ቱሪስትና እርሱን መሰረት አድርጎ የሚገነባው የሆቴሎችና ሌሎች መሰረተ ልማቶች ሊያስገኙ የሚችሉት ምጣኔ ሀብታዊ ጥቅም አሁን ላይ ግምቱ በተመሳሳይ ደረጃ ካሉ ሀገራት ጋር ሲተያይ በቢሊዮን ዶላሮች የሚገመት ነው። ኢትዮጵያ ላለፉት 3 አስርት ዓመታት ይህንን የወደብ ተጠቃሚነት እድል በማጣቷ ምክንያት ከተሞቹ ጥንት በነበሩበት ቆመው እንዲቀሩ ሆኗል። ኢትዮጵያም በመቶ ቢሊዮኖች የሚቆጠሩ ዶላሮችን እንድታጣ ተደርጋለች። አሁን ደግሞ ይህንን ጉዳይ በንጽጽር እንመልከተው። ኢትዮጵያ ወደብ ካላቸውና የእድገት ደረጃቸው ተመሳሳይ ከሆኑ እንደ ኬንያና ታንዛኒያ ጋር ስናወዳድራት ወደብ አልባ መሆኗ ምን እንዳሳጣት እንመለከታለን። በኬንያ የሰማያዊ ኢኮኖሚ ወይም ውሃን መሰረት አድርጎ የሚገኘው አመታዊ ገቢ ከ2.2 እስከ 2.7 ቢሊዮን ዶላር ይገመታል። ይህ ማለት የሀገሪቱ ጂዲፒ ወይም ጠቅላላ ሀገራዊ ምርት ከ2 እስከ 4 በመቶ የሚሆነውን የሚገኘው ከወደብ ገቢ ነው ማለት ነው። የታንዛኒያን ስንመለከት ደግሞ ታንዛኒያ በአመት ከሰማያዊ ኢኮኖሚ እስከ 7 ቢሊዮን ዶላር የሚገመት ገቢን ታገኛለች። ይህም የሀገሪቱ 11 በመቶ ጂዲፒ ይይዛል። ኢትዮጵያ በየአመቱ ለወደብ ኪራይ እስከ 2 ቢሊዮን ዶላር የሚገመት ብር ለጅቡቲ ትከፍላለች። በሌላ በኩል ደግሞ ወደብ አካባቢ ስለሚገኙ የከተሞች እንቅስቃሴ እንመልከት። በኬንያ ሞምባሳ፣ በታንዛኒያ ደግሞ የዛንዚባር የባህር ዳርቻዎች በአብዛኛውን ቱሪስቶች ዘንድ ተመራጭ ቦታዎች ናቸው። በእነዚህ አካባቢዎች በየአመቱ ከ500 ሺህ እስከ 800 ሺህ የሚገመቱ ቱሪስቶች የባህር ዳርቻውን ውበት ለማየት ወደ የቦታዎቹ ይጎርፋሉ። ታዲያ የባህር ዳርቻዎቹን መሰረት አድርገው በአካባቢው የተገነቡ ሆቴሎችና ሪዞርቶችም በሞምባሳ 300 በዛንዚባር ደግሞ 600 ይደርሳሉ። ይህ የቱሪስት ፍሰት ሀገሪቱ በውሃ ቱሪዝም ብቻ በየአመቱ ከ1.5 ቢሊዮን ዶላር በላይ እንዲያገኙ አስችሏቸዋል። ኢትዮጵያ እነዚህን ሁሉ ምጣኔ ሀብታዊ ጥቅሞችን እንደምታጣ ከግምት ውስጥ ማስገባትም ያስፈልጋል። የወደብ ጉዳይ ለኢትዮጵያም ህልውና የሚሆነው በእንደነዚህ አይነት ምክንያቶች መሆኑ ልብ ሊባል የሚገባው ጉዳይም ጭምር ነው። ከ70 ዓመታት በፊት ኢትዮጵያ የዓለም የኒውክሌር ኢነርጂን ኤጀንሲ መስራች ከሆኑ ጥቂት የአፍሪካ ሀገራት መካከል አንዷ ነበረች። ታላቁን የኢትዮጵያ ህዳሴ ግድብን በላቡ የገነባው ዜጋው ዛሬም የኃይል አማራጩን ለማስፋትና ጤናና ግብርና የመሳሰሉ ዘርፎችን ለማዘመን ሲባል የኒውክሌር ኃይልን ለመገንባት ወስኗል። ኢትዮጵያ ይህንን ግዙፍ ፕሮጀክቱን ለማድረግ ታዲያ በምን ደረጃ ላይ ትገኝ ይሆን? ፍሬህይወት ረታ። የጥንታዊ ስልጣኔ እምብርት፣ የጥቁር ህዝቦች የነጻነት ተምሳሌት ኢትዮጵያ ዛሬ ደግሞ አዲስ የታሪክ ምዕራፍ ለመክፈት የሳይንስን በር እያንኳኳች ትገኛለች። ትላንት በጨለማ የሚታወሱ መንደሮቿ ዛሬ በአባይ ብርሃን መፍካት ጀምረዋል። ነገ ደግሞ በአተሞች ጉልበት ዓለምን የሚያስደንቅ ኃይልን ለመታደል ቆርጣ ተነስታለች። ኢትዮጵያ ኒውክሌርን እንደ አንድ አማራጭ ወስዳለች። ክሊን ነው ቴክኖሎጂው፣ በጣም ሰፊ ስራ ኃይልና ኳሊቲውን የጠበቀ ስራ ይፈጥራል። በሀገራት ደረጃ ተወዳዳሪነታችንም የኤነርጂ ሉዓላዊነታችንም ማስፈን ይጠብቃል። ዲጂታል ኢኮኖሚ ላይ 90 ሚሊዮን ተጠቃሚ አለ። ካሽ ፔመንት በከፍተኛ ደረጃ ትራንዛክሽን እየተካሄደ ነው። ሰርቨሮች እየመጡ ነው። ዳታ ማይን የሚሰሩ ኩባንያዎች ኢትዮጵያ ላይ አይናቸውን ጥለው እያንዳንዱ የዳታ ማይን ኩባንያ በትንሹ 25 ሜጋዋት ይፈልጋል። ኃይል ያለው ጉልበት አለ፣ ኃይል ያለው አቅም አለው። ስለዚህ አስተማማኝ አቅምን መገንባት እንደ ሀገር ከልማት ጋር በደንብ የተቆራኘ ነው።
አቅም የሚለካው በገንዘብ ብቻ የሚመስላቸው እንዴት ትችላላችሁ ይሉናል። እኛ ግን አቅም ቆራጥነት መሆኑን በታላቁ የህዳሴ ግድብ ለዓለም አሳይተናል። በዓለም ዙሪያ የሚገኙ ኢትዮጵያውያን ሊቃውንትና በሀገር ውስጥ የሚበቅሉት ወጣት ሳይንቲስቶች የዚህ አዲስ አብዮት መሐንዲሶች ናቸው። የአባይን ግድብ በላባችን እንደገነባን የኒኩለር ጣቢያችንንም በእውቀታችን እናቆማለን። ኢትዮጵያ አትችለውም፣ አቅሙ የላትም፣ የተማረንትን ኢትዮጵያ የዓለም አቶሚክ ኤነርጂ መስራች ሀገር ናት። የዛሬ 70 ዓመት ከመሰረቱ ከአንድ ወይም ሁለት አፍሪካ ሀገር ቀዳሚ ነው ያዘ። ዛሬ 75 ዓመተ ምህረት በአዲስ አበባ ዩኒቨርሲቲ ሲመሰረት እነ ዶክተር አክሊሉ ለማ ነው ኒውክሌርን አስተዋውቀው ወደዚህ ደረጃ ወደ ሕክምና ወደ ሌላ ምርመራና በግብርና ዘርፍ የተካሄደው። ስለዚህ ሌሎች የቻሉትን እንዴት ነው አንችልም ተብሎ የሚታሰበው? ምድራችን ለምለም ብቻ አይደለችም፣ በውስጧም የማዕድን ሀብትን የታቀፈች እንጂ። የኒውክሌር ቴክኖሎጂን ለማገዝ የሚያስፈልጉ እንደ ዩራኒየም ያሉ የጥሬ ዕቃ ግብዓቶች በኢትዮጵያ ምድር እንደሚገኙ ጥናቶች ይጠቁማሉ። ይህን የተፈጥሮ ስጦታ በራሳችን እውቀት አውጥተን ለሀገራችን ብርሃን፣ ለፋብሪካዎቻችን ጉልበት፣ ለታካሚዎቻችን ደግሞ ፈውስ የምናደርግበት ጊዜ ሩቅ አይደለም። ሪሶርስ እንግዲህ በዩራኒየም ደረጃ የተጀመሩ ጥናቶችና ፍንጮች አሉ። እስከ ቅርብ ዓመታት ድረስ ቴክኖሎጂውን ከሚያቀርብልን ኩባንያ ጋር በሚደረግ ስምምነት የሚገባ ነው የሚሆነው ኒውክሌር ፊውሉ። ግን በዛው በተጓዳኝ ዩራኒየምን ወደዚህ የኃይል ምንጭ መሰረት እንዲሆን የማጥናት አለው ይገኛሉ። የሚታዩት ፍንጮች ምን ያህል ናቸው፣ አስተማማኝነታቸው የሚለውም እየተጠና ያለ ነው። ይህ ቴክኖሎጂ ለኢትዮጵያውያን ቅንጦት አይደለም። ለካንሰር ህመምተኛ እናት የሚሆን የጨረር ሕክምና፣ ለገበሬው ምርታማ ዘር እንዲሁም ለኢንዱስትሪው የማያቋርጥ የኤሌክትሪክ ጅረት ነው። እኛ የምናልመው ዓለምን የሚያጠፋውን ሳይሆን የኢትዮጵያን ድህነት ቀብሮ ህዝቧን ወደ ላቀ የስልጣኔ ማማ የሚያወጣው ሰላማዊ አተምን ነው። እንደ ሀገር ብሔራዊ ጥቅማችንን ማስቀደም አለብን። ይህ ነገር ይጠቅመናል። ቦምብ ስለሆነ አይደለም የተወራው ገዢ ትርክቱ በዚህ በኔጌቲቭ እንድናየውና ለጥቂት ሀብታም ሀገሮች የተተወ ቴክኖሎጂ ተደርጎ እንዲታሰብ በመደረጉ እንጂ እንደ ኒውክሌር ወሳኝ ለሰው ልጅ የቀረበ በተፈጥሮ የተገኘ አካባቢን የማይበክል ዘላቂ ተገማች እና በጣም ኮንቲኒየስ የሆነ ኃይል ነው። ብቃት ደረጃውን በጣም መልካም ነው። ኢትዮጵያ ወደፊት እየገሰገሰች ነው። ከጨለማ ወደ ብርሃን፣ ከድህነት ወደ ሁለንተና እድገት የምታደርገው ጉዞ በኒውክሌር ቴክኖሎጂ ታግዞ ዳር ይደርሳል። የነገዋ ኢትዮጵያ በሳይንስ የገነነች፣ በኃይል ራሷን የቻለችና ለጎረቤቶቿም የብርሃን ምንጭ የሆነች ታላቅ ሀገር ትሆናለች። ይህ ህልም አይደለም፣ የቅርብ ጊዜ እውነት እንጂ። የጾም ወቅት የበጎነት ተግባራት የሚበዙበት፣ መተሳሰብና መደጋገፍ ይበልጥ የሚጎለብቱበት ጊዜ ነው። የእስልምና እምነት ተከታዮች ታዲያ በተለይም በረመዳን ወቅት ለሌላቸው በማካፈል እምነቱ የሚፈቅደውን በጎ ተግባር ሲያጠናክሩም ይስተዋላል። ምዕመኑ ቀኑን በጾምና በጸሎት አሳልፎ ምሽት ላይ ደግሞ ሙስሊም ክርስቲያን ሳይል ብሔር ዘር ሳይመርጥ ከወገኑ ጋር አብሮ ያፈጥራል። በዚህም ስለ ሀገሩ ሰላምና መጻኢ ተስፋም ይመክራል። ባልደረባችን አልጋነሽ ተካ በአንድ የኢፍጣር ስነ ስርዓት ላይ ተገኝታ ነበረ። እስኪ ያዘጋጀችውን ዘገባ ተከታተሉት። በዚህ የመኖሪያ ቤት ውስጥ የዝግጅት ሽር ጉዱ ደርቷል። ወደዚህ ቤት እንግዳ የሆኑት ሰዎች ግን የአንድ እምነት ተከታዮች ብቻ አይደሉም። በዚህ የፍቅር ድግስ ላይ ከታደሙት እንግዶች መካከል አንዱ የወንጌላውያን አብያተ ክርስቲያናት አገልጋይ ዘማሪ ዳዊት በቀለ ይገኝበታል። ለዘማሪ ዳዊት ይህ ቤት የእምነት ድንበር የማይገታው የኢትዮጵያዊነት ትልቅ አዳራሽ ነው። እርሱ እንደ ዘማሪነቱ ፈጣሪን የሚያመሰግንበት ዜማ ቢኖረውም ዛሬ ደግሞ ከእስልምና እምነት ተከታዮች ጋር በአንድ ማዕድ ቀርቦ አብሮነትን በተግባር እየኖረው ይገኛል። እንደዚህ አይነት ፕሮግራሞች እኛ አካባቢ ላይ የተለመዱ በብዙ ሰው የሚታወቁና የትኛውንም የእምነት ተከታይ የማይጎረብጡ ናቸው። ሁሉ አንድ ላይ ነው ተሰብስቦ የሚበላው የሚጠጣው። ወላጆቻችን አንዱ ቤት ለምሳሌ እኔ እናት ሙስሊም ናት፣ እኔ ከወንጌላውያን እምነት ተከታይ ነኝ፣ ሌሎች ደግሞ ኦርቶዶክስ ፋሚሊዎች አሉኝና ይሄ እንዳልሹ ለሀገር ግንባታ፣ ለሀገር ገጽታ፣ ለአብሮነት እጅግ በጣም የበለጠ አብሮነትን የሚያዳብር ትልቅ ማሳያ የሆነ ፕሮግራም ነው። በእስልምና አስተምህሮ መተሳሰብና መረዳዳት በተለይም እንደ ረመዳን ባሉ ትልልቅ አጽዋማት ይበልጥ በርህራሄና በአብሮነት እንዲከወኑ የእምነቱ አስተምህሮ ያዛል። ይህ እውነት ደግሞ እዚህ ይበልጥ ደምቆ ይታያል።
የረመዳን ወር ለሙስሊሙ ማህበረሰብ የጾምና የጸሎት ወቅት እንደመሆኑ ክርስቲያኑ ወገን በተመሳሳይ የጾም ወቅት ላይ ሆኖ ለሀገር ሰላምና ለሕዝብ ፍቅር መማጸኑ የኢትዮጵያን ልዩ ገጽታ ይገልጻል። የኛ እምነት ነብዩ ሰለላሁ ዐለይሂ ወሰለም ከጉርብትና ይጀምራሉ። ከጎረቤት ሀቅ ጀምሮ እስላም ክርስቲያን ሳይል በእምነት ሳይመረጥ በየትኛው መንገድ ያለ ሰው ከጉርብትና ጀምሮ በላ ጠጣ ያንቺን ቤት ብቻ የሚመለከት ጉዳይ አይደለም። አለፍ ብሎ ጎረቤትን ይመለከታል፣ አለፍ ብሎ አካባቢን ይመለከታል እና ይሄ አስተምሮትን ነው እያስቀጠልን ያለነው። ይህ ታላቅ የአንድነት ማሳያ በሆነው የኢፍጣር ስነ ስርዓት ላይ ሃይማኖት የልዩነት አጥርን ሳይሆን የአብሮነት ድልድይነት ሚና ሲጫወት ይስተዋላል። ኢትዮጵያ የልማትና የብልጽግና ጉዞዋን የምታፋጥነው በተናጠል ሳይሆን እንዲህ ባሉ የጋራ እሴቶች መሆኑን የዕለቱ ድባብ ይመሰክራል። እንደው እንደ ሀገር ለሀገራችን ሰላም፣ ለሀገራችን አንድነት ይህን ባህላችንን ማስጠበቅ ስላለብን ትልቅ ነገር ትልቅ ኃላፊነት ላይ ነው ያለነው አሁን ማለት ነው። እንደምናየው ሁሉም ነፍሴን የሚልበት ሰዓት ስለሆነ እንደ ሀገር ለሀገራችን እችን የመሰለች ወርቅ የሆነች ሀገራችን ሁላችንም ኃላፊነት ይጠበቅብናልና የምንመካከረውም ይሄ ነው። በቃ እንዳይሸረሸር የአንድነታችን ወዳልሆነ መንገድ እንዳይሄድብን። አገር ማለት ይሄ ነው፣ የምታዩ ነው ማለት የካርታው ላይ የተሳለው ኢትዮጵያ የሚለው ስሜት ወይ ደግሞ የሆነ ሀገር ምናምን አይደለም። ሀገር ማለት ዛሬ እኔና አንቺ ብለን የምናየው ነገር ነው። ዛሬ እኔና አንቺ የምናሳልፈው ነገር ትርጉም ያለው ነገር ሲሆን ነው ሀገር መገንባት የምንችለውና ያንን አንድነት ለማጠናከር ሁሉም በየቤቱ ያለውን ነገር በአግባቡ በጣም በዲሲፕሊን ተጠንቅቆ መስራት እንዳለበት ይሰማኛል። እንደ ሰይድና ዳውድ ያሉ በአንድ ማዕድ ኢፍጣርን ማጋራታቸው ከግለኝነት አስተሳሰብ ወጥቶ በጋራ ጉዳዮች ላይ ማተኮር ለሚፈልገው የመደመር ፍልስፍና ይህ ነባር እሴት ሕያው ማሳያ ነው። ቀጣዩ ትውልድ የተሻለ ኢትዮጵያን የመረከብ እድል አለው ብዬ አምናለሁ። አሁን የተጀመረው ነገር በሀገራችን ላይ የሚታየው ነገር ለወጣቱ ተስፋ ሰጪ ነው። ለአብሮነት ተስፋ ሰጪ ነው። በእምነት ተቻችሎ ለመኖር ተስፋ ሰጪ ነው። በመከባበር ላይ የሚገነባ ትውልድ እየመጣ ነው ብዬ አምናለሁ። ስለዚህ ይህን ትውልድ እኛ ከቤት ጀምረን ከጉርብትና ጀምረን አንጸን ማሳደግ አለብን። የተበላሸው የት ጋር ነው ብለን ቆም ብለን በማሰብ አሁን የታረመ ትውልድ፣ አገሩን የሚወድ ትውልድ፣ በእምነት በብሔር የማይጋጭ ትውልድ መፍጠር አለብን ብዬ አስባለሁ። ኑሯችን፣ ህይወታችን፣ ፋሚሊያችን የተሳሰረ ነው። የተለያየ ነገር የለም እና የኖርንበትን ነገር አሁን ደግሞ በደንብ እንደው በወጣቱ ያጠናከርን እኔ ለአንቺ አንቺ ለኔ እያልን መኖር ኢትዮጵያን የሚያስቀጥላት ነው። ባይዘዌ የመጣ ነውም በዛ መንገድ ነው። በዛ መንገድ የመጣችን ኢትዮጵያ ደግሞ ለልጆቻችን እንደዚህ አይነት አብሮነትን እያስተማርን ማስቀጠል ነው። ይሄን አብሮነት ለማስቀጠል ያው ብቸኛው አማራጭ እኛ ታላላቆቻችን ያለፉበትን መንገድ እንደተቀበልነው ለልጆቻችን ይሄን እንደዚህ አይነት ፕሮግራሞች ላይ አሁን ለምሳሌ ዛሬ እኔ ልጆቼን ይዤ ባለመምጣቴ ተሰምቶኛል። ቢያንስ ማየት አለባቸው። ሙስሊሙ፣ ኦርቶዶክሱ፣ የወንጌላውያን እምነት ተከታዩ እንዲህ ተሰብስቦ በጋራ አብሮ ሲበላ ሲጠጣ በጋራ ጉዳይ ላይ ሲመካከር አንዱ ለአንዱ ሲተሳሰብ ቢያዩ ነገ እነሱ ያን ነገር ይዘው ነጭ ወረቀት አድርጎ ለመቀበል አይችልም። ፀሐይ ስታዘቀዝቅና የኢፍጣር ሰዓቱ ሲቃረብ በቤት ውስጥ የሚሰማው ሳቅና ጨዋታ አንድ ትልቅ መልእክት ያስተላልፋል። ኢትዮጵያዊነትን፣ አብሮነትንና አንድነትን የማስረጽ ኃላፊነት የመንግስት ብቻ ሳይሆን የእያንዳንዳችን የቤት ስራ ነው የሚል ይህ የኢፍጣር ምሽት ለፖለቲካ ትንታኔ ሳይሆን ለልብ ቅርበት፣ ለልዩነት ሳይሆን ለአንድነት ምስክር ሆኖ ነው። በቄለም ወለጋ ዞን በተያዘው የበጀት ዓመት ከ73 ሺህ በላይ ለሚሆኑ ወጣቶች የስራ ዕድል ተፈጥሯል። ወጣቶቹም የተፈጠረላቸውን የስራ ዕድል በመጠቀም ጊዜያቸውን ሊያሻሽሉ ይገባል ተብሏል። ዛራ መሐመድ በወለጋ አካባቢዎች የሰፈነው ሰላም ዜጎች ፊታቸውን ወደ ልማት እንዲያዞሩ ወጣቶችም በተመቻቹላቸው የስራ ዕድሎች እንዲጠቀሙ መነቃቃትን እየፈጠረ ነው። በቄለም ወለጋ ዞን በዚህ በጀት ዓመት ከ73 ሺህ በላይ ለሚሆኑ ወጣቶች የስራ ዕድል መፈጠሩም ለዚህ ትልቅ ማሳያ ነው። በዞኑ ዳሌ ዋበራ ወረዳ በማህበር ተደራጅተው በከብትና በዶሮ እርባታ ስራ ላይ የተሰማሩ ወጣቶች የተፈጠረላቸውን የስራ ዕድል በመጠቀም ገቢያቸውን እያሻሻሉ ይገኛሉ። በረኮና ፍቁረቶርባ ዩኒቨርሲቲ ወለጋራ ዲፓርትመንት ሴናቲኒ ጥሙሬም ከወለጋ ዩኒቨርሲቲ የተመረኩት በ2017 ነው። ትምህርቴን ባጠናቀቅም እስካሁን ስራ አልጀመርኩም። በእርግጥ እቅዴ ተቀጥሮ ከመስራት ይልቅ ስራ ፈጣሪ መሆን ነበር። ለዚህ ደግሞ የዞኑ አስተዳደር ያመቻቸው የስራ ዕድል ጥሩ አጋጣሚ ፈጥሮልኛል። በዚህም እንደምትመለከቱት 20 ያክል ከብቶችን ገዝቼ በማደለብ እየሰራው ነው።
እኔ ይህን እድል በማግኘቴ ደስተኛ ነኝ። ሌሎች ወጣቶችም ከዩኒቨርሲቲ ተመርቀው የቅጥር ስራ ከሚጠባበቁ እንደነዚህ በተመቻቹ እድሎች ተጠቅመው ራሳቸውን ሊቀይሩ ይገባል። ዩኒቨርሲቲ ወሎ ደሴራ ኤብፈሜ በኤ እኔ ከወሎ ዩኒቨርሲቲ ተመርቄ ተቀምጬ ነበር። ከዩኒቨርሲቲ ተመርቃችሁ ለተቀመጣችሁ ወጣቶች የስራ እድል ተመቻችቷል የሚል የአስተዳደር ጥሪ ለኔ ጥሩ አጋጣሚ ሆኖ ነበር። በዚሁ መሰረት በተመቻቸልኝ የስራ እድል በመጠቀም እየሰራው እገኛለሁ። የጀመርኩትም ስራ ጥሩ ነው። ነገ ጠንክሬ ሰርቼ እንደሚቀየር አምናለሁ። የዳሌ ዋበራ ወረዳ አስተዳዳሪ ፋንታ አሰፋ በወረዳው በዚህ ዓመት በገጠርና በከተማ ከ2300 ለሚበልጡ ወጣቶች የስራ ዕድል መፈጠሩንና ከ48 ሚሊዮን ብር በላይ ብድር መመቻቸቱን ያነሳሉ። ናኖ ባዲያቲስ ናኖ መጋላቲስ በገጠርም በከተማም ለበርካታ ወጣቶች የስራ ዕድል እየተፈጠረ ነው። በተለይ ከተለያዩ ዩኒቨርሲቲዎች ተመርቀው ለተቀመጡ ወጣቶች ብድር በማመቻቸት የተለያዩ የስራ መስኮች እንዲሰማሩ አድርገናል። እስካሁን 48 ሚሊዮን ብር ብድር ተገኝቷል። ለዚህም አዲስ የተደራጁ ጠንክረው እንዲሰሩ፣ ነባሮቹ ደግሞ የተሻለ አምራች እንዲሆኑ እያገዝን እንገኛለን። የቄለም ወለጋ ዞን አስተዳዳሪ ገመቹ ጉርሜሳ በዚህ ዓመት በዞኑ ከ73000 በላይ ወጣቶችን አደራጅተው ወደ ስራ ማስገባታቸውን ተናግረዋል። እንደ ቄለም ወለጋ ዞን ኮሚኒኬሽን ጽህፈት ቤት ዘገባ ለወጣቶቹ የስራ ዕድል ለማመቻቸት በዞኑ ባሉት ወረዳዎች ውስጥ የስራ ቦታዎች መዘጋጀታቸውን ገልጸው ከሲንቄ ባንክ ጋር በመሆን 1.1 ቢሊዮን ብር ብድር እንዲመቻች ተደርጓል። አንጋማት ክላስተሮታ ኩማላማፍ ዲባላማፍ ዲደሚ ተኮ በነጃሬ እስካሁን 221 ክላስተሮችን አደራጅተናል። ወጣቶቹ በከብት ማደለብ፣ በወተት አቅርቦት፣ በዶሮ እርባታ እንዲሁም በግብርና ስራ ላይ ተሰማርተዋል። በእርግጥ እንደ መንግስት በክላስተር ማደራጀትና ምቹ የመስሪያ ቦታን ማመቻቸት የሚጠበቅብን ቢሆንም በገንዘብ መደገፍም ያስፈልጋል። በመሆኑም አሁን ላይ የ1.1 ቢሊዮን ብር ብድር ተመቻችቷል። ይህ ዜና በቀጥታ እየተላለፈላቸው የሚገኘው አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ ነው። ከውጭ ለትንታኔ የመረጥነውን ጉዳይ እናጋራችሁ። ኢራን የብሔራዊ ደህንነት ምክር ቤት ዋና ጸሐፊዋ አሊ ላሪጃኒ ግድያን ተከትሎ ከባድ አጸፋዊ እርምጃ ወስዳለሁ ስትል እየዛተች ነው። ተባብሶ የቀጠለው የእስራኤልና አሜሪካ ከኢራን ጋር ያደረጉት ያለው ጦርነት ወዴት አቅጣጫ ያመራ ይሆን? አሸናፊ እንዳለ የኢራን ጠቅላይ መሪ አያቶላ አሊ ሀሜኒ ግድያን ተከትሎ ኢራን በቀላሉ ከእስራኤልና አሜሪካ ጋር እያደረገችው ላለችው ጦርነት እጅ እንደማትሰጥ ማረጋገጫ ከሆኗት ቁልፍ የደህንነት ሰዎቿ መካከል ዋነኛው መሆናቸው ይነገርላቸዋል። አስተዋይና ብልህ ናቸው። በፖለቲካዊ እውቀታቸውና ለኢራን ሉዓላዊነት በሚከፍሉት ዋጋ የኢራኑ ኬኔዲ በመባልም ይታወቃሉ። የኢራን የብሔራዊ ደህንነት ምክር ቤት ዋና ጸሐፊ አሊ ላሪጃኒ የአያቶላ አሊ ሀሜኒ ግድያን ተከትሎ በእርጋታቸው ይታወቁ የነበሩት አሊ ላሪጃኒ እስራኤልና አሜሪካን ተስፋቸውና ጨልመዋለን፣ ወንጀለኞችንና ሀፍረት የለሾችን በድርጊታቸው እንዲጸጸቱ እናደርጋቸዋለን በሚል ቁጣ ጦርነቱን ከመሩ የአገሪቱ ቁልፍ ሰዎች መካከል አንዱ ነበሩ። ለዚህም ነው የኚህ ሰው መገደል በጦርነቱ ውስጥ ሊያመጣ የሚችለው አዲስ ነገር ይኖራል በሚል የብዙዎችን ትኩረት የሳበው። ግድያውን ተከትሎም የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለኢራን ዜጎች የሪቮሉሽነሪ ጋርዱን አለቃ ትልቁን ወንበዴ ገድለነዋል፣ ለኢራናውያንም የአገሪቱን ስርዓት በእጃቸው እንዲገረስሱ ተጨማሪ ድል ሰጥተናቸዋል ሲሉ በሰጡት መግለጫ ላይ ያሳወቁት። በተቃራኒው ኢራን ደግሞ ዛሬም ሉዓላዊነቴን አስጠብቃለሁ የሚለው አቋሟ እንደጸና ነው። ለዚህ ደግሞ ምላሿ ግለሰቦች ላይ የተመሰረተ ስርዓት አልገነባሁም የሚል ነው። የአሊ ላሪጃኒ ግድያ ይፋ መሆኑን ተከትሎ ከአልጀዚራ ጋር ቆይታ ያደረጉት የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ አሜሪካኖችና እስራኤሎች ያልገባቸው ይህ ነው ሲሉም ምላሻቸውን ሰጥተዋል። የአንድ ሰው መኖርም ሆነ መቅረት የሚፈጥረው ነገር የለም ያሉት ሚኒስትሩም እርግጥ ግለሰቦች የሚኖራቸው አበርክቶ ባይናቅም የገነባ ነው ግን ካለት የጠነከረም የፖለቲካ ስርዓት ነው ብለዋል። ለዚህም ማረጋገጫ አድርገው ከጠቅላይ መሪያችን በላይ ቁልፍ ሰው አልነበረንም፣ ሰዎች ያልፋሉ፣ ስርዓታችን ግን ይቀጥላል ብለዋል። የኢራን ጦር መሪ አሚር ሀታሚም ኢራን ግድያውን ተከትሎ ከባድ አጸፋዊ ምላሽና ጥቃት እንደምትፈጽም ማረጋገጣቸውን ተከትሎ በማዕከላዊ እስራኤል በተሰነዘረ የሚሳኤል ጥቃት 2 ሰዎች ሲገደሉ የቴል አቪቭ ባቡር ጣቢያ ላይ ውድመት አድርሷል። 19ኛ ቀኑን ያስቆጠረው ይህ ጦርነት ቀጠናዊ ጦርነት ሆኖ ይቀጥል ይሆን ለሚለው ጥያቄ የፍላጎት አድጎ ቀጠናዊ ጦርነት የመከሰት እድሉ አነስተኛ ነው፣ ጦርነቱም አልፎ አልፎ በሚኖሩ ጥቃቶች ሊዘልቅ ይችላል የሚል እምነት እንዳላቸው የሚገልጹት የፖለቲካ ሳይንስ ምሁራን ለዚህም ከመካከለኛው ምስራቅ ሀገራት አጸፋዊ ምላሽ አለመስጠት አንስቶ ዶናልድ ትራምፕ ላቀረቡት ሀገራት ጣልቃ ይግቡ ለሚለው ጥያቄ የተሰጠው ምላሽ በማሳያነት ይጠቅሳሉ። በመሆኑም ከዚህ የዘለቀ ጥፋትና ውድመት ከመከሰቱ በፊት ቱርክን ጨምሮ የተለያዩ ሀገራት እያቀረቡ የሚገኘውን ጉዳዩን
በድርድር መፍታት እንደሚያስፈልግ እያጠናከሩ ይገኛል። በመጨረሻም ስፖርት የአውሮፓ ሻምፒየንስ ሊግ የ16ቱ ጥሎ ማለፍ የመልስ ጨዋታዎች ትናንት ምሽት መከናወን ሲጀምሩ ሪያል ማድሪድ፣ አርሰናል፣ ፓሪስ ሴን ጀርሜን እና ስፖርቲንግ ሊዝበን ሩብ ፍጻሜውን መቀላቀላቸውን አረጋግጠዋል። ስፖርቲንግ በመጀመሪያው ዙር በቦዶ የደረሰበትን የ3-0 ውጤት ሲቀለብስ ማንቸስተር ሲቲ እና ቼልሲ ማገገም ተስኗቸው ከውድድሩ ወጥተዋል። የተወደዳችሁ ለዛሬ ረቡዕ በቀጥታ ስርጭት እዚህ ከዋናው ስቱዲዮአችን ይተላለፍላችሁ የነበረው ዘገባዎቻችን እነኚህ ናቸው። ኢቢሲን ምርጫችሁ አድርጋችሁ አብራችሁን ስለዘለቃችሁ እናመሰግናለን። እኔ ሰለሞን ኃይለ ኢየሱስ ነኝ። በሰላም ዋሉ።